ሰላም ወዳጆቼ እንደምን አላችሁ? ዓለም ሰገር ተስፋዬ ነኝ። እንግዲህ ዛሬ የመጣሁት በጉጉት ሲጠበቅ የነበረው ዲያስፖራው ፊልማችን በቴሌ ቲቪ ተለቋል። ገብታችሁ እስቲ ፍቅራችሁን ግለጹልን፣ አጨናንቁልን። በቃ ገብታችሁ በጣም ወደው ፊልሜ ነው። በጣም የለፋውበት ፊልም ነው። አንጋፋና አዳዲስ ወጣት አርቲስት ተዋናዮች የተካፈሉበት ነው። ገብታችሁ አጨናንቁት ቴሌ ቲቪን። ይመቻችሁ። በሲኒማ ቤቶች በወረፋ ሲታይ የነበረው ዲያስፖራው ፊልም አሁን ደግሞ በቴሌ ቲቪ አፕ በቤት ሆነው ይመልከቱ። አረ ኔትወርክ አንተ ደግሞ ማን? የኔ ማንነት ይቅርና አንተ ማለት ከተማ የመጣ የአባይ መላኩ ዘመድ ነህ አይደል? አዎ የአባይ መላኩ ዘመድ ነኝ። አንተ ግን አላወቅኩም። ማን? እኔማ ምን ዛስፔስ ታደርገኛለህ? የምትናገር ከሆነ ተናገር። አውራሪስ ነኝ። በጣነ ቂርቆስ። ምን ነው ቆሌ ራቀሳ? አውራሪስ ያራዳ ልጅ ፒስ ነው። ደሞ እሱ ምን ማለት ነው? ማለት እንዴት ነህ? ደህና ነህ ወይ ማለት። እኔማ ደግ ነኝ። ምን ነው ተንቀጠቀጥክሳ? እኔ አቡሻ ይኸው ቆፍጠን ተሰማለህ። እኔ በደብር የሚመጣብኝን አንድም ሰው ይሆን አልታገስም። ቋንጃውን ብዬ ሽባ ነው የማደርገው። እኔ የምለው ቆይ ቋንጃይቱ ጋር ነው። እሱን ሰበጠስልህ ታየዋለህ እንዴ። ቆይ እኔ ምን አጥፍቼ ነው? ሰማ በህይወት መኖር ከፈለክ ዛሬ ነገ ሳትል ቀየውን ብን ብለህ ጥፋ። አይ ካልከ ግን እኔ አልታገስም። ተናግሬያለሁ። ገና ከመምጣቴ መከራ ምን ነው ባሰጭ ልጣሽ የሆነ ነገር ማሰብኩ። ቆይ እኔ ማላውቀው የተፈጠረ ነገር አለ እንዴ? መጀመሪያ ቢና እናወራለን። እንደውም በቃ የተፈጠረውን ነገር ንገሪኝ። ቢያልኩሽ ቢ እንዴ አመል ማን ሆነሻል? ህሊና ምን እንደተፈጠረ እያወቅሽ? ህሊና ምን እየተፈጠረ እንዳለ ንገሪኝ። አንቺ ራሱ ቆይ አመጣጥሽ ለምንድን ነው? እኔማ እናንተ ናፍቃችሁ ልጠይቃችሁ ነበር አመጣጤ። እናማ ከመምጣቷ መርዶ ሰማን። ባባ ቢሞት ማን ሞቶ ነው? አንድ ልጄ እንዳይኔ ብሌን መሳሳላት አንድ ልጄ። ኧረ አመልማል ምንድን ነው የምታወሪው? ይሄ እኮ ሞት ነው። እራሷ ሞታ እኔንም ልትገለኝ። ባባ ቢሞት ቆይ ለምንድን ነው የሆናችሁትን ነገር የማትናገሩት? ቆይ እኔ ምንድን ነው ያጎደልኩብሽ? እንደ እናት የምችለውንም የማልችለውንም ነገር አይደል ያደረኩልሽ? ማሚ ለምን ታስጨንቅኛለሽ? ተረጋጊ፣ እኔ እነግርሻለሁ። ኩሽ ምንድን ነው? እስኪ ንገሪኝ፣ ከያሬድ ጋር እንዴት ናችሁ? ከያሬድ ጋር ምንም አዲስ ነገር የለም። አባቱ እንዳትገናኙ ስላለን እየተገናኘንም እያወራን አይደለም። ወይ ቅሌት! አየሽልኝ አይደል እንዴት እንደምትቀጥፍ። ቆይ አንቺ ከመቼ ወዲህ ነው እንደዚህ ውሸታም የሆንሽው? እኔ ምን ዋሻው? እንግዲያውስ ቁርጥሽን ወቂው። አንቺ እና እሱ ልጠፉ እየዶለታችሁ መሆኑን ሰምተናል። ወይኔ ጉዴ! ቤዛ ልታለቅሽ ብቻ ነው። ቤዛ ይበርናሽ ተረጋጊ። በቃ ማባበልም ማሽሞንሞንም በቃኝ። ቆይ ማን እንደዛ ያለሽ? እሱን ማንም ይበለኝ፣ ግን ሰምቼልሻለሁ። ጉደኛ ቤዛ፣ እንዲህ ምን ሆነ እኮ ጨንቆን ነው። ያንቺ ነገር ከምንም በላይ ያሳስበናል። እሱን እኮ አውቃለሁ።
እና ለመጥፋት ያሰባችሁት ነገር ውሸት ነው? አዎ ውሸት ነው። እስኪ አባቢ ሞት ውሸት ነው። ዝጊ አንቺ። በትንሹም በትልቁም የሱን ስም አታንሺ። አንዴ ሞቷል ብለሽ መጫወቻ ታደርጊዋለሽ? ማሚ ግን ዛሬ ደህና ነሽ? አመልማል በቃ አንቺ ሂጂ፣ እኛ እናወራለን። እሺ ይሻል። እና ቆይ ምንድን ነው ጉዱ? መጀመሪያ አንቺ ተረጋጊ፣ ከዛ ፊትሽን ታጠቢና እኔ እነግርሻለሁ። አንቺ ምን እያደረግሽ ነው? አሁን እሱ የምትለቅሚበት ሰዓት አጥተሽ ነው? አበበ እኮ ጥሬ መቆርጠም እፈልጋለሁ ብሎኝ በላይ ደግሞ አበበ መላኩም ይመጣሉ። እሱን ላሰናዳ ብዬ በይ እሱን እኔ እለቅማለሁ። አንቺ ግቢና መስታየትና ማበጠሪያ ይዘሽ ነኝ። ምን ላደርግ? አብረን ሄደን አቡሽዋን ታገኘዋለሽ። አይ ሰንዱ አቡሽዋን ለማግኘት ጸጉሬ እንድጎነጎን ፈልገሽ ነው? አላስ የከተሜ ሰው እንደሆን ጸጉር ምትጎነጎን ሴት ይወዳሉ። በላይም ቅባት ምትቀባም ሴት ይወዳሉ። አቡሽዋ ብዙ ምትኳኳል ሴት አይወድም። እንዴት? እንደው ያኔ መጣ ጊዜ የወጋኝ ልንገርሽማ። ደብሬዋ ግን ምንሽን እንደምወድልሽ ግን ታውቂያለሽ? ጀመረ ደግሞ ልቤ ልታወቀ። ዝም ብዬ ክላም ሳረግሽ ጸጉርሽ ትሪት አልተደረገም እንጂ ሂውማን ሄር ነው የሚመስለው። ምን አለ አቡሻ ወግህን በሚገባኝ መልኩ ብታረገው። ዝም ብዬ እንደዚህ ጸጉርሽን ሳየው ከተማ ሂውማን ሄር ተብሎ የሚሸጠው ነው የሚመስለው ስለሽ። ምኑን አመጣው አንተ? እሱ የፈረስም ጭራማ አይደል እንዴ? አይደለም እኮ። እና ምንድነው? እንዴ የሰው ጸጉር እኮ ነው ተመልጦ የሚሸጠው። አይ የከተማ ጉድ፣ አይ የከተማ ጉድ። ቱ ቱ ቱ እና የከተሜ ሴት እሱን ተሸክማና ምዞር አይገርምሽም? ያው ግን አንቺ ግን ምንም ያልተነካካ ጽድት ያለ ውበት ነው ያለሽ። አታሽኮርመኛ እንዴ እኮ ማሽኮርመም ሳይሆን እውነቱን ነው የነገርኩሽ። አብሹዋ በል ከዚህ በጊዜ ሂድ። እንዴ ለምን ሲባል? እኔ እኮ ያውራሪስ የአደራ ሚስቱ ነኝ። ከሌላ ሰው ጋር እንዳልሆን የሚጠብቀው አስቻለው ነው። እኔ አቡሻ ለምን ማንም አይመጣም መስሜ የለኝም። እሺ ኧረ ተው ለሙትልሽ። አብሹዋ ይሄ ክፉ ሰው ስናነሳው መጣ። አስቻለው ነው? አዎ። ወይኔ አቡሻ በሕፃነ ቂርቆስ ተበላ ተበላ። አቡሻ ተበላ። ሰራሽልኝ አይደል? እኔ አቡሻ ደግሞ ባላስከፍልሽ ወንድ ብለሽ እንዳትጠሪኝ እሺ? ነይ። የታባሽ ነው የምትሄጂው አንቺ? አንቺ ምን ጉደኛ ነው? አቡሽ እኮ ወሬ ያልቅበት እና ቅባት ባትቀቢም ችግር የለም እያልሽ ነው? አላሳ እና መቼ ነው የምታገኙ? ይችን ጥሬ ቆልቼ ላበይ መላኩና ላበበ ያቅርብ። ከዛ አንድ የምንገናኝበት ቦታ አለ። እዛች ሄደን እንጠብቀዋለን። ታዲያ እንዲያ ከሆነማ እጅ በእጅ እንልቀም። ደግሞ ምን ፈልገህ መጣ እንዴ? አንቺና እንዴ? እኔን አትፈልጉኝ፣ አልፈልጋችሁም። ትምህርቴን ልማርበት በቃ ህይወቴ ላይ መሰናከል አትሁኑብኝ። ታውኝ አልኳችሁ እኮ። እኛ ደግሞ እነማን ነን? አንተና ያ የማዳጋስካር አሳማ የሚመስለው ጊሊያድ ናቸው። ጄሪ አሁን ገና ከፋኝ። የእውነት አሁን ገና ከፋኝ። እንዴ ምንድነው የሚከፋ? እኔ ኪሩን አብሮ አደግሽን ከማንም ዛሬ የመጣ አሳማ ጊሊያድ ጋር ስታነጻጽኝ ትንሽ አይደብርሽም? እቺ ጠጋ ጠጋ ቃለ ማንሳት ነው አሉ። ደግሞ ብለህ አብሮ አደግ ይሆንክ አይደለም ብለሽ ብቻ ልሸመጥጭኝ እንዳይሆን። መቼ ነው አብረን ያደግነው? በእናትህ አብረን አፈር ፈጭተን ጭቃ አብኩተን እቃ እቃ ተጫውተን ያሳለፍናቸው እነዛ ጊዜዎች መቼም ነው የማይረሱኝ። ግን እኮ ከኔ ጋር ቃቃ ቃቃ እኮ እኔ እናንተ እንደው ጄሪዬ ቢረሳ የሸራ ቤት ሰርተን ባልና ሚስት ሆነን የተጫወትነው ጨዋታ ይረሳ? አረ እንዴት ይረሳኛል? እንዴት አድርጌ እረሳዋለሁ? በእናትህ ከሱ ጨዋታ ምን ደስ እንደሚለኝ ታውቂያለሽ? ምኑ ነው ደስ የሚል? መሽቷል እንተኛ የምንባባልበት። እቺ ናትና ጄሪ አንተ ኮተታ ማህያ ተወይም ብያለሁ። ተወይም ዋ አይ ጄሪ ትዝታሽን ቀሰቀስኩብሽ አይደል?
እንዴ አንተ ምን አባ ያማሃል እንዴ? እኔ እናንተን አብረን ያደግነው ሆ እኔ እኮ የማውቀው እዚህ መንገድ ላይ ስትንቀለቀል እኮ ነው። ጄሪ አንቺ እኮ አልገባሽም። ውስጥ ያለው ኪሩ ከአንቺ ጋር አብሮ አደግ ነው። እስክስ ማለት ይሄኔ ነው። አንተ ኩንታል አህያ ተወኝ ብያለሁ፣ ተወኝ። እኔ ግን እነዛ ጣፋጭ ጊዜዎች መቼም አይረሱኝም። ነው? አዎ ነው። ተወኝ አባ ጅል ይሄ መበጥበጥ አለብኝ እንዴ? አንተ ቆይ ምን ሆነ ነው ገና ከመምጣት ካልሄድኩ የምትል? አጎቴ ሰውዬው ምንም እየወደደኝ አይደለም እንዴ? መኖር እፈልጋለሁ፣ በቃ መሄድ አለብኝ። ነገርኩህ እኮ እንዴ አውራሪስ የኔን የመላኩን ልጅ አይነካም አልኩ አይደል እንዴ? አጎቴ ቆይ ለምንድን ነው የምታስጨንቀኝ? በቃ ሸኘኝ ልሂድበት። አንተ ዘረቢስ ዘር አሰዳቢ እንዴ! አሁን አንተ የኔ መላኩ ዘር ነህ እንደዚህ ቦቅቧቃ የሆንከው? ፈሪ ለእናቱ አሉ። እንግዳው ቁርጥህን ወቅ። ምንድን ነው? ስማ ይኸውልህ ወደ ቤቴ እመለሳለሁ እሄዳለሁ ብትል በዚህ ዱላ ቋንዣን ሰብሬ ነው ዶሮ ጠባቂ ብዕል ጠባቂ ማረግ። ቆይ እናንተ ሰዎች ልታሳብዱኝ ነው እንዴ? ቆይ ምን ሆነ ነው ልታሳብዱኝ ነው እንዴ የምትለው? ምን ሆንክ እንዴ? ምንድነው ሁላችሁን ቋንጃ የምትሉብኝ? ቆይ ቋንጃ ምንድነው? እሱን ስበጥስልህ ይታወቃል። የአውራሪስ ኮፒ አሉ። ምን አልክ አንተ? አይ ለራሴው ነው እዚሁ ነው። ይኸውልህ ይልቅ ትሰማለህ? እኔ አሁን የበላያችን አቶ መንገሻ ጋር ሄጄ ተጫውቼ እመለሳለሁ። አንተው ጠብቀኝ። አቶ መንገሻ ደግሞ ማለት የደብሬ አባት ናቸው እንዴ? እና ለምን አንድ ላይ አንሄድ? እስቲ አንተ አርፈህ ተቀመጥ። ይሄን ቦርሳህንም አስቀምጠው፣ አንተም ተቀመጥ። እስቲ ሰከን በል። አንተ አርፈህ እንግዲህ ጎንን ካሳረፍክ በኋላ ነገ ማልደን ተነስተን ደግሞ እርሻ እንሄዳለን። እርሻ? በቃ አንተ ተቀመጥ፣ እዛው ብትቀመጥ ነው የሚሻለው። እንዲያ ነው በቃ። ወይ አቡሻ መጨረሻ። ስማ በቃ አሁን ገብተህ አረፍ በል። በቃ ሂድ። ገና ከመምጣቴ እርሻ። ያኔ ፍላት ያበላኝ አይበቃም? ትጎለጉላለህ፣ ትኮተኩታለህ፣ ታርሳለህ። ያው መጨረሻዬ ነው። እኔ ልዝናና እመጣለሁ፣ እዚህ ኮትኩት። እኔ ግን እቺ ጸጋ የምትባል ልጅ መች እንደምትፈተኝ አላውቅም። ስለ ጸጋ እንተውና እስኪ እውነቱን ንገሪኝ። ከያሬድ ጋር ያሰባችሁት ነገር እውነት ነው? እኔ በህይወቴ እንደ አባቴ የምወደው ሰው የለም አውቃለሁ። ስለዚህ በሱ ማልኩኝ ማለት ምንም የማዋሸው ነገር የለኝም ማለት ነው። ስለዚህ ጸጋ ሆን ብላ ልትበጠብጥሽ ነው ማለት ነው? አዎ እውነቱ እሱ ነው። ከሆነ ጥሩ አምንሻለሁ። ስለተረዳሽኝ አመሰግናለሁ። ግን ደግሞ አንቺ እንድታደርጊልኝ የምፈልገው ነገር አለ። ምንድን ነው? በቃ ቤት ሂጂና ማሚን እያንዳንዱን ነገር ነግሮሽ ታሳምኛታለሽ። አታስቢ፣ በደንብ አስረዳልሻለሁ። ከዛ በፊት ግን አንድ ማወቅ የምፈልገው ነገር አለ። ምንድን ነው እሱ? ከያሬድ ጋር ግን በምን አይነት ሁኔታ ላይ ናችሁ? እሱማ ግድ የለሽም ንገሪኝ። እኔ እኮ እህትሽ ነኝ። አውቃለሁ እኮ ንገሪኛ። አንድ የገባኝ ነገር ምን እንደሆነ ታውቂያለሽ? ምንድን ነው እሱ? እኔና ያሬድ በጭራሽ መለያየት የምንችል ሰዎች አይደለም። ስለዚህ አሁንም እየተገናኛችሁ ነው ማለት ነው? በድብቃው። ግን እስከ መቼ? አላውቅም። እኔ ለምን እንዲህ ተፋቀራችሁ ብዬ ልወቅስሽ አልፈልግም። ግን አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው እሱ? መጠንቀቅ አለብሽ። ብዙ ሴቶች ክብራቸውንና ልጅነታቸውን የሚያጡት ፍቅራቸውን በድብቅ ለማግኘት ሲሞክሩ ነው። እሱማ ልክ ነሽ። ስለዚህ ከምንም በላይ እሱ ነገር ላይ መጠንቀቅ አለብሽ። እሺ። እኔ ደግሞ በተቻለኝ መጠን ከእናትሽ ጋር ያለውን ነገር ቀለል እንዳደረግልሽ እሞክራለሁ።
በጣም ነው የማመሰግነው። እሺ ይሄ እኮ ግዴታዬ ነው። ግን ለምን ሁሉ ጊዜ አትኖሪ? ለምን ደስ ያልሽ? ከአንቺ ጋር ሳወራ ነገሮች ቀለል ስለሚሉኝ ነው። አንድ ቀን እመጣ ይሆናል። አንቺ ግን ነገሮችን ቀለል አድርጊና ምንም እንዳልተፈጠረ ለማሞክርሽ። አንተ ደግሞ ጭራሽ ብለህ እኔን አሮጊት አልከኝ አይደለ? ሲያንስሽ ነው አሮጊት መባል። በዚህ ጭቅጭቅሽ እድሜ ልክሽ እንዳሮጊት እንደጭቃ ወርጫም። እሺ ሆድህን ያው እስኪ አሮጊት አይኔን እንዳላጠፋልህ አንተ ሰው እየተዋኝ ብያለሁ። ምንድነው እንደ አሮጊት የሚያጨቃጭቅሽ? አንቺ ልጅ ግን አንተ ግን ችግር ምንድነው? አልገባኝም። ምንድነው ችግር? እኔ ምንም ችግር የለብኝም። ታወኝ፣ አትከተለኝ። ስለምን ተከተለኝ የመጣው? እኔ የራሴ መንገድ ነው ይዤ እየሄድኩት፣ አንቺም የራስሽ መንገድ ይዘሽ ሂጂ ነው። አዎ ነው። ደግሞ ይኸውልህ በእኔ ተነሳ ሂደህ ጊልያድን እንደመታው ያረሳውልህ እንደመስለህ። እሺ እና ታዲያ አንቺ ችግርሽ ምንድነው? እርግጥ ነው እኔ ወንድም እኔ በጣም ቆንጆ ነኝ። ውበቴ በሰው የሚያጋድል እንደሆነ በደንብ ጠንቅቄ አውቃለሁ። ግን ደግሞ በእኔ የተነሳ ሰው እንዲጋደልብኝ አልፈልግም። እና ታዲያ ልጅነት ሚስቴን ሲቀማኝ ያየው ዝም ምንድን ነው የምፈልጊው? ምስጢ ብላና ሰው እየነገርኩ እኔ ሚስትህ አይደለሁም። እና ታዲያ ምን ነሽ? እህትህ። ኧረ እባክሽ አልሰማሽም። እንዴት ደግሞ ቤቱ 6 እህት አለኝ፣ 7ኛ ደግሞ አልፈልግም። ኧረ እባክህ ጄሪሙች ራስህ ድብን በል። እሺ በቃ አንቺን አግብቼ ልጆች ማስፈልፈል እስክስ ማለት ይሄኔ ነው። ቆይ አንተ ስታየኝ እኔ ዶሮ መስላለሁ እንዴ የምታስፈለፍለኝ? እሱማ ዶሮ አይደለሽም። ግን አስበሽዋል? ይሄን የመሰለው ውበትሽ በብዙ ኮፒ ተባዝቶ ለዓለም ሲበተን፣ ለሱ ደግሞ ብቸኛው መንገድ ብዙ ልጆች እንድትወልጂልኝ ማድረግ ነው። ይሆን እንጉልፋቶ ጄሪዬ፣ እኔ ግን ስሰድብኝ ምን እንደሚሰማኝ ታውቂያለሽ? ምንድነው እባክህ? ፍቅርሽን እየገለጽሽልኝ እንዳለ ነው እኮ የሚሰማኝ። ወይ እንደው ምን ይሻለኛል? አንዱን ስለው አንዱ በዚህ በኩል ሌላውን ስለው ሌላው እርኔውንስ ምርር ነው ያላችሁኝ። እጭ ጄሪዬ፣ እንደዚህ ከመረሽ እስቲ እቺን አንጀትሽ ላይ ጣል አድርጊባት፣ ራስ ያደርግልሻል። አንዳንዴ እኮ በጣም ደስ ይለኛል ታውቃለህ አይደል? አንዳንዴስ? አንዳንዴ እንኳን በጣም ነው የምትደብረኝ። በቃ ለማንኛውም እኔ ልሂድ። አንዴ እኔ ጥለሽ ነው የምትሄጂው? ጄሪዬ ወርዛ በይ እንደው ጠገኝ በዚች ነው ጥግ ልሂድ። እሺ አካፊ ማነህ አውራሪስ? አቤት አባ መላኩ። ደግ ውለሃል ወይ? መስገን ነው። ያው እንግዲህ መቼም እንግዳ እንዳለኝ ያውቀሃል አይደል? ሰማሁ። ዋናው መስማት ነው። ያው ድንገት እንደው ጠጉረ ልውጥ መስሎ እንዳትተናኮለው ብዬ ነው። ምነው ነገር የገባ ትመስላለህሳ? ሁሉም የተገለጠልኝ እኮ ገናውን ነው። ምኑ? አበይ መንገሻ ጋር አስታርቁኝ፣ ቃል የገቡልኝንም ደብሬ እንዲሰጡኝ አስታርቁኝ ስሎት አንድ ወገቤን አንድ የራሴን የሚሉት ለምን እንደሆነ እኮ ገባኝ። አንተ ሰው ምኑን ከምኑ ነው የምታወጋው? በል እንግዲያውስ ቁርጡን ይወቁ። ምንድን ነው ቁርጡ? ይሄ ልጅ ምንምም አላማረኝም። ማልዶን ወረ ከተማ ይስደሉት። አይ እምቢ ብሎ ግን በቆሸሸጁ የኔን ደብሬ ይነካ እንደሆነ ኋላ ውርድ ተራዜ ዛቻ መሆኑ ነው። ተናግሬያለሁ። እንዴ ቆይ ይሄ ሰውዬ ምን ሆኖ ነው? ወቸ ጉድ! አሄ ይኸውልሽ አመልማል፣ አሁን አንድ ነገር መቀበል ያለብሽ ሰዓት ላይ ነሽ። ምንድን ነው እሱ? ሁለቱ ልጆች ለመለያየት መሞከር ፈጽሞ የማይታሰብ ነገር ነው። እና ፍቅራቸውን ተቀበይ እያልሽኝ ነው? እሱን ማድረግ ካልቻልሽ ልጅቱን ወደማይሆን ነገር ነው የምትገፊያት። እኔ ያልገባኝ አንቺ የገባሽ ነገር ምንድን ነው? መጥፋት የተባለው ነገር ፈጽሞ ውሸት ነው። ጸጋ የፈጠረችው ተንኮል ነው። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ተመስገን። ቢያንስ ይሄ ውሸት መሆኑን ማወቃችን ትልቅ ነገር ነው።
ሌላው ልነግርሽ የምፈልገው ነገር ደግሞ ልጅቷን በትንሹ በትልቁ ነገር አታሳቂያት። ታሰቅቀኛለች አለችሽ እንዴ? አላለችኝም፣ ግን ከመሳሳትሽ የተነሳ ስህተት የማታልፊ ሰው እየሆንሽ ነው። የምርሽን ነው? እንደሱ አይነት ነገር አስተውለሽብኛል? ምናልባት አረዳዴ ሆኖ ካልሆነ በስተቀር ይህን ነገር ያየሁብሽ መስሎኛል። ወይኔ ያመልማል። እንኳንም መጣሽ፣ እንኳንም ችግር ይነገርሽኝ። ስለዚህ ቤት ስትገናኙ ነገሩን ቀለል ለማድረግ ሞክር። በቃ ይህ የሚያጋጥም ነገር ነው። አይ አንቺ ወልደሽ እንጂ ሌላ ምን እላለሁ? ደግሞ ይኸውልሽ ጸጋ የምትለውን ነገር ፈጽሞ ባታምኛት ጥሩ ነው። ፈልጌው እኮ አይደለም። ቤዛ ከሆነ ጊዜ በኋላ ድብቅ ሆናብኛለች። እሱ እኮ ይገባኛል፣ ግን በማንኛውም ሁኔታ ውስጥ ብትሆኚ ልጅሽን መረዳት ግን ትክክለኛው ነገር ነው። ወይ የኔ ነገር ገና ከመምጣትሽ ነገር ላይ ጣልኩሽ አይደል? በቤት ሄደን እንጫወታለን። እሺ ግን አልቆይም፣ ቡና ጠጥቼ ብቻ ነው የምመለሰው። አንተ አቡሽ እንዴ አሁን እሱ ከብዶ ነው እንዴ ይዘህ አትወጣም ወይ? አጎቴ ደግሞ ምንድን ነው የምትለኝ? አሁን ይሄ አይ አሁን እሱ ከብዶ ነው። ይሄንንም እኮ ብትጨምሩ ጥሩ ነው። አጎቴ አልጠፋብኝም እኮ ዝም ብለህ ነው የምታካብደው እንጂ ቀላል ነው እሱ። ኧረ ቀላል ነው። በልና ይሄንንም ጨምር እንግዲህ ያዘው። ይሄንን አንተ ብትሸከም ይሻላል አጎቴ። አንተ ድሮስ ልፍስፍስ በልቅደም ጭራሽ እዛም ገና ስራ አለብኝ። ሁለቱን ተሸከም። አያዋጣም አጎቴ አያዋጣም። በል እንግዲህ ቀስ በል አነን ገበሬው አነን ገበሬው አነን ገበሬው በዚህ በኩል ነው አጎቴ። ቀስ እሺ አነን ገበሬው አነን ገበሬው። ኧረ አጎቴ ኧረ ቶሎ ፍጠን። ሂድ ሞቲ ቤቶኛለሁ። ላሳይህ እኮ ፈልጌ እኮ ነው እንዴት አርሼ እንደማሳይህ እንደማኮራ። በሬዎቹ በእጄዎች ናቸው። በሬዎቹን አመጣልሃለሁ። ኧረ ቀላል ነው አጎቴ። በኋላ አስተሳሰሩንም አሳይሃለሁ። እሺ እሺ። አተራረሱንም አሳይሃለሁ። እሺ አኮራለሁ ነው። አልጠፋብኝም አጎቴ። እሱን እስቲ እናየዋለን። እስቲ ገበሬው አለም ላይ ተሸጠል እንዴ? አላየሁትም። እኔም እኮ በእኔ ስፈልጋት አጣኋት። ዛሬም ቀርታ ይሆናል። እንዴት በተከታታይ ትቀራለች? አላውቅም። ኤላ ያለሽ ነገር የለም? ምንም አላለኝም። ግራ ገባኝ እኮ። እኛ የሚያስጨንቀንን ነገር አስወግደናል። ምን አሳሰበን? ቆይ ግን ምናልባት የቀረችው የተደለተውን ፋይል ለማስመለስ እየሞከረች ቢሆንስ? ይኸውልሽ ሰብሊ፣ ፋይሉን ለማስመለስ እኮ ከትምህርት ቤት መቅረት አይጠበቅባትም። መሲ ካስመለሰች ግን የበለጠ ሴጣን ሆና ነው የምትመጣው። ቆይ እኛ ሴጣን መሆን ያቅተናል? ግን እኮ እሷ ጋር ያለው ፋይል ይበልጣል። ዝም ብለሽ ነው የምትጨነቂው። ምንም አታመጣም። ምናልባት መሸነፏ አናዷት ይሆናል አርፋ የተቀመጠችው። እንደሱ ቢሆን ጥሩ ነበር። ሌላ ምን ሊሆን ይችላል? ቆይ ደብዳቤውን አለም እንደጻፈችው ተረጋገጠ ማለት ነው? አለም ባታምንም በእሷ ነው የተደመደመው። ቆይ አንቺ ስታስቢው ደብዳቤውን የጻፈችው አለም ትመስልሻለች? እርግጠኛ መሆን አይቻልም። እሺ ውጤቱስ ምን ሆነ ማለት? ቆይ የደብዳቤው ዓላማ ብሩክቲን አስፈራርቶ ከኤላ ማራቅ ነበር አይደለ? አዎ። ነገር ግን ብሩክቲን ወደሱ የበለጠ ነው ያቀረባት። ልክ ነሽ። እና ታዲያ በዚህ ዓለም ምን ተጠቀመች? ምንም እርምጃ መውሰድ አልነበረባትም። ወሰደች አይደል እንዴ? ምን አደረገች? ይሄው እኔ እንደጻፍኩት እንዳምን አስገደደችኝ። እሱ ራሷን ነፃ ለማውጣት እንጂ እኮ ብሩክቲን ከኤላ ለማራቅ አይደለም። ቆይ ምን እያልሽ ነው? ሲመስለኝ አለም ደብዳቤውን አልጻፈችም። ብትጽፈው ደግሞ እስከ መጨረሻው ትታገልሽ ነበር። የዓለም ትግል ግን ካንቺ ጋር ነበረ። ምናልባት ትክክለኛ ዓላማዋ ብሩክቲ ባትሆንስ? እና ብሩክቲን ሳይሆን እኔን ከኤላ ለማጣራት አስባ ቢሆንስ? አዎ ልክ ነሽ። አንቺም ሀሳብ ያስኬዳል። ግን ቆይ የእጅ ጽሑፉ የማን ይመስልሻል? ይመስለኛል በሌላ ሰው ነው የተጻፈው።
በቃ እሷ ስትመጣ በደንብ ለማጣራት እንሞክራለን። እሺ እንዴ ቆየናታን ጉዳይስ እሱ ነገር ተይው እባክሽ። እንዴት ውሃ ቢወቅጡት እንቦጭ ነው የሆነብኝ። እኔ እባክሽ ዞር ዞር እያለ የምፈልገው። ኧረ በእናትሽ ለባት መጣ ለምን አዳምጣ። እንዴት ነሽ የኔ ቆንጆ? አለሁልህ። አንቺን የመሰለች አበባ በዚህ ሰዓት ምን ታደርጋለች ብቻዋን? እና ከማጋቱ ብዙ አበባ የሚወዱ ንቦች አሉ። ምናልባት አንዳቸው አንቺ ጋር ካንዣበቡ ብዬ እኮ። እባክህ ሁሉም ጠፉ። ፈርተውሽ ይሆናል። ምን? ምናልባት ሾክሽን። አበባዬን ለመቅሰም የሚመጡ ንቦች እኮ እሾህ አይገድባቸውም። እና የሚፈሩት እነማን ናቸው? ምናልባት ቀጥፈው መሄድ ለሚፈልጉ ሰዎች። ልክ ነሽ። እነሱማ በደንብ ይፈራሉ። አንተ ታዲያ ከየትኛው ወገን ነህ? ጥያቄ ይብራራል። እንደ ንብ ቀስመኸኝ ልትሄድ ወይስ እንደ አበባ ወዳጅ ልትቀጥፈኝ ነው? አይ እኔ እንኳን የበለጠ እንድታብቢ ልንከባከብሽ። እሺ እባክህ ካበብኩ በኋላስ? ያው መንከባከቤን እቀጥላለሁ። እንደዛ ከሆነ አበባነቴን ከንቱ ልታረገው ነው? አልገባኝም። ማለት ንቦች መጥተው ካልቀሰሙኝ፣ ዘሬን ካላበዙት፣ ሰዎች ደግሞ ካልቆረጡኝና በውበቴ ካልተማረኩ ከአረም በምን እለያለሁ? እኔ እጅ ሰጥቻለሁ። በቀላሉማ እጅ አትስጥ እንዴ! ፍልስፍናሽን አልቻልኩትማ። ባንቺ ተስፋ አልቆርጥም፣ መሸነፍ አልፈልግም ምናምን ስትለኝ የነበረ ውሸት ነው ማለት ነው? መልስ አሳጣሽኝ እኮ። እንዴ ቆይ ሌላ በምን ተሸነፍክ? ውሸት አይደለም ግን በሀሳብ በለጥሽኛ። ደግሞ እኮ ባንቺ ሁሌም እንደተሸነፍኩ ነው። በጣም ደስ ይላል። ይኸውልሽ መጀመሪያ በውበትሽ፣ ከዛ በጸባይሽ፣ ከዛ ደግሞ በፍቅርሽ። ማንኛውም ሴት በውበቷ መማረክ መቻሏ በጣም ነው የሚያስደስታት። መሸነፌ ነው ደስ ያለሽ? እኔም በምትኩ ደስ ባሰኝ ደስ ይለኝ ነበር። ኦ እንደዛማ ከሆነ ሁሌ ነው የምነግርሽ። እኔ ሁሌ ደስተኛ እንድትሆኝልኝ ነው ፈልግ። የቻልኩትን አደርጋለሁ። ብርክቲ እኔ እኮ እንዲህ አብረሽኝ በመሆንሽ ብቻ ደስተኛ ነኝ። በቃ አትራቂ። የሆነ ተአምር ተፈጥሮ አንቺ ልብ ውስጥ እኔ ብቻ ስገኝ ማየት ምኞቴ ነበር። እስኪ እሱ ወደፊት እናያለን። በቃ ይኸውልሽ አንቺ እኔ ብቻ ሆነሽ ማየት ነው ተስፋዬ። አምሯል ሸገኑ አምሯል ሸገኑ አምሯል ሸገኑ መለያያችን ዛሬ ነው ቀኑ ዛሬ ነው ቀኑ። ሀቢብቲ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ። አታገቢም እንዴ? በየወረፋ በየወረፋ ሀቢብቲ አቡርኒ እንዴት ነው የምታምሪው? ልዕልት ነው የመሰልሽው ሰውዬ። አሁን ይሄን ቀዩ ስደግምልሽ እንዴት እንዴት እንደምታምሪ። አረ በቃ በቃ እሺ ነው ለሽ ዝቅት ያረጋታል እኮ። አዎ ግን አሁን ራሱ ድምቅ ብላለች ብላለች። አታያት የኔ ማር በጣም ደስ ብሎኛል። አንቺን እንዳልቀባሽ ከሷ ትበልጫለሽ። ልክ ነሽ የኔ እስቲ አንዴ ጊዜ እንበላታለን። ያሆ በለ ያሆ ያሆ በለ ያሆ እንደገና ያሆ በለ ምንድነው እያሱ ከያሆ ውጪ እኔ የምልህ ሙሽራው ምን ነው ችግር አለ እንዴ? አሁንም እኮ የሀሳብ ለውጥ ካለ እኮ ሰዓቱ አረፈደ። የምን ያው ምናልባት ያው ለማግባት ካልወሰንክ አሁንም ጊዜ አረፈደም ብዬ ነው። ይቻላል እንዴ? ምንም ምናምን ይቻላል። እንደውም እችን ነገር ለምን አረቄ እየጠጣኝ ብናወራ? እሺ ያማችኋል እንዴ? አንተኛ ምን እያልክ ነው? ምን ሆነ ነው? ልጁን ኑዛዜውን ልቀበለው እንጂ ልጁ ሊያገባ ነው እንጂ ሊሞት ነው እንዴ ኑዛዜ የምትቀበለው? ያው በለው እባክህ። ሰርግና ሞት አንድ ነው ሲባል አልሰማም? ይሄ ልጅ አገባ ማለት እኮ ሞተ ማለት ነው። አስበው፣ ይሄ ልጅ በነፃነት ያደገ የት ገባ የት ወጣ ሲባል ምን ጠጣ ሲባል ትንሽ አያሳዝንም አይደል እንዴ? ለምሽ
ይቅርብህ። ኧረ በእናትህ ተወኝ። ያነቃ ቆስጥ በጭራሽ ምንድን እንደምታየው ምን ሀሳብክ ለምሽ? በእናትህ ተወኝ ተወኝ። ጎበዘና ጎበዘና ያው በሬ ያው በሬ አረቄ የለም እንዴ? ሂድ። ኧረ ቀስ በል አንተ በሬ። ኧረ በል ሂድ። ኧረ አጎቴ በቃኝ በቃኝ። እሺ ቆይ አጎቴ ቆይ ቋንጃ የሚባለውን ቦታ አግኝቼዋለሁ እንዴ? እያመመኝ ቆይ እዚህ ጋር ልቀመጥ። ውይ ቢቀርብ ሰው እንደው እኔ አጎቴ አልፈልግም አልኩ። ጎዳሁን። በቃ በቃኝ አጎቴ በቃኝ። በቃ ነው ወደ ቤት እንሄዳለን። በቃኝ ጨርስ። በቃ እርሻውን ረሳን። እኔ ይዤው ወደ ቤት ልግባ። ተነስ ወደ ቤት ና። ቀስ በል እንነሳ። አሁን እንነሳ። ልጥላይ ነው እንዴ? ነው ኧረ ጉድ ወይ መጎርመስ። አጎቴ አንተም ልጥለኝ? አይዞህ የበሬው ልጅ። ኧረ በቃ አጎቴ በቃ እንሂድ። በቃኝ በቃኝ። ሕፃነ ቂርቆስ ኧረ በቃ ገጠር ግባ እናሳ አርሳ አርፈ ብላ። ወይ ሕፃነ ቂርቆስ ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ። ኧረ በሬውን ቀስ አጎቴ። ኧረ መጡ። ወይኔ አሰለፍ እንደዛ ስንት መከራዎች አፈር በልቼ ያሳደግኳት የበኩር ልጄ መጨረሻ ላይ እንደው እዚች ስታላይ ትውደቅ። አምሯል ሸገኑ መለያያችን ዛሬ ነው ቀኑ። አይበልሽ ከፋ ሁሉም ያገር በየወረፋ ይሄ አሳድጎ ለፍቶ መና ማለት አምሯል ሸገኑ መለያያችን ዛሬ ነው ቀኑ። አምሯል ሸገኑ ማን ሸገኑን ያላችሁት? አምሯል ሸገኑ እማዬ ወይ አላማረብኝም። ታምሪያለሽ እንጂ እኔ ልጅ የኔ ያሰለፍ ልጅ ሆነሽ እንዴት አታምሪ? ምን ዋጋ አለው? ኦሚ ሹሃዳ ምንድነው? ከቅድም ጀምሮ ትያለሽ ታውቆሻል። ዛሬ እኮ የልጅ ደስታ ነው። አንቺ እንደ ጨው ሟምተሽ ቀሪና እንደዚህ ብለሽ ሁለተኛ እንዳትጠሪኝ አላልኩሽም? ሹሃዳ ኦሚ ምን ሆነሻል? ዛሬ እንኳን ፈታቲም እንዴ? ዛሬ የደስታ ቀናችን እኮ ነው። ጭራሽ ዛሬ የደስታ ቀናችን ነው ስትይ አታፍሪ? እና ዛሬ የደስታችን ቀን አይደለም እንዴ? ምኑ ነው ደስታ? ልጅሽ እኮ እየተዳረች ነው። ምኑ ነው የደስታ ቀን? እቺን ቺስታ እያገባች የደስታ ቀን ነው ትይኛለሽ እንዴ? ኦሚ ለማኮ ኪሱ ቺስታ ቢሆንም እኮ ምርጥ ያራዳ ልጅ ነው። በዛ ላይ ለኔ ባለውለታይ ነው። አሃ አዎ፣ እናንተ ሁለታችሁማ የሆነ እንደዚህ ያለ ነገር እንዳላችሁማ ጠርጥሬያለሁ። አትይኝ ቅመወይ እስኪ ጸጉሬን ያዘብኝ እቺ ነገር አላቂኝ። እማ እድሜ ልክሽን ግን አንድ አይነት ወሬ ከምታወሪ ምን አለ ዛሬ እንኳን እንደደሰት ብታይ። እስኪ አላማረብኝ? ቆንጆ ያልሆንኩም ልጅሽ አምሮብሻል አልኩሽ እኮ። ግን ምን ዋጋ አለው? አብሮሽ የሚቆመው ያለማ መሆኑን ሳስበው ግን በቃ ያንዘረዘረኛል፣ ያመኛል። ኦሚ ደግሞ ኦ ብለሽ ቀሪ።
ዛሬ አንቺ ሴትዮ አፍሽን ዝጊ ብዬሻለሁ። የዚህ ለማ የሚባለውን ልህ አንቺ ላይ እንዳልወጣ ልብ አድርጊ። ዛሬ አፍሽን ዝጊ። እማዬ በእናትሽ በደስታዬ ቀን ልትጣሉ ነው እንዴ? ኧረ በእግዚአብሔር ተው በእናታችሁ። ረዲያ ምን ነው ደስታ ብለሽ ስሙን አሳምርሽው እና ደስታ አይደለም? ረዲያ ደስታማ ለዛ ለለማና በዙሪያው ላሉት ሰዎች ቀረ። ለኔስ ለኛማ ሐዘን ነው እንጂ ለቅሶ ማለት እንዴት እንዴ? ለኛማ ሐዘናችን ነው። ስሚ ከሀብት የለው ከመልክ የለው የሆነ ኩሩሩ ላይ ወድቀሽማ እንዴት እንደሰታለን። ዛሬማ ሐዘናችን ነው። እንዘን እንጂ ልዘንበት አትንኪ። አፍሽን መዝጋት አትችልም? እንዳልዘጋልሽ ዝጊ ብዬሻለሁ። ዛሬ ከላሱሚ ዛሬ ደስታችን ቀን ነው። እሱ የምትናገርበት ቀን አልፏል። ዛሬ ወደ ፕሮግራማችን እንደው አፈር ልብላ። እኔ አሰለፍ ሰው መርቄ ምንም እንደው ጠብ ብሎ ያውቃል። ወዲያው ነው የሚደርሰው። ምን ነው ፈጣሪ፣ ምን ነው አንቺ ላይ ግን አልደርሳለኝ። ይሄ ማለት ደግሞ ማለት ነው እኔ እኮ የመረቅኩሽ የብረት መዝጊያ የሆነ ባል ይስጥሽ ብዬ ነበር። ቆይ ለማ ብረት መዝጊያ አይደለም እያልሽ ነው? ይሄ አንቺ ጉድ የበር ጨራሮ የማይሆን ይሄ ጉልቻ። እማ ተይ በእናትሽ በደስታዬ ቀን እንድከፋ አታድርጊኝ። ቆይ ምንድነው ሐሳብሽ? ኦክቲ ለምን ትከፊያለሽ? ዛሬ እኮ የደስታሽ ቀን ነው። እንዴሽ ብለሽ እንዳይከፋሽ። ትሰሚያለሽ? ዘፋኙም እኮ ተናግሮ ጨርሶታል። ምን ብሎ? ኪሱ ላይ ምንም ብር እንደሌለው ነው። እሺ አዎ መኪናና ቤትም እንደሌለው። እሺ እንኳን የብረት የጨራሮ ማይሆን ብሎ ራሱ ኤልያስ አይደል እንደዘፈነው። እኔ እንደውም ድኑ ትንሽ ለዚህ ለለማ ይመስለኛል የዘፈነው ራሱ አልመገጣጥም ቀድሞ ዘፈነለት። አረ ዘፈኑ እንደዚህ አይደለም የሚለው። በቃ ይላል አልኩ እኮ። አንቺ ካልሽ እሺ ይበልሽ። ስሚ እንጂ ያችም ሀና ተብዬ ሚዜሽም ካክስቷ ጋራ እኔን እየቦጨቀች እያማቻው ይሄን ብዙ እያለቻት ነው። አሁን ደግሞ ጭራሽ ብለሽ ወደሷ ሄድ። አረማ በፈጠረሽ ተይኝ በቃ ልደሰትበት። እሱማ ዝም እላለሁ። እኔ የምለው ለመሆኑ ግን እንደው ሀብቱን አስመዝግቦ ማለማ አዎ ምን አለኝ አለ? 2 ጫማና 2 ሸሚዝ አስመዝግቧል። ካልሲስ አልጨመረበትም? ጫማና 2 ሸሚዝ አስመዝግቧል። የሰው ልጆች ይሄ አዲስ የመጣውን ቢቢ ምናምን መኪና ያስመዘግባሉ። ያንቺ ሸሚዝና ካልሲ ያስመዘግባል። ሙትቻ ቀመሞ ተነሽ ተወድርጊ ለማዩ ብንፍላት ተነሽ በቃ ይሄ ሽቶ ነው እንዴ? ራሱ ነው የሰራው ጤና አዳምና ልጅ አንድ ላይ ወቅቱ። አረማ ይሄ እኮ ለጥሎሽ የመጣ ብራንድ ሽቶ ነው። አረ እኔ ያሰለፍ ብራንድ አላውቅም። ብራንድማ ከዚህ የትና የት ነው የሚሸተው? ሻፋዳውሚ ይሄ እኮ ብራንድ ነው። ማን ነው ሻፋዳ? አንቺ በስተርጅና ነኝ እንዴ? ልትሰድብኝ እንዳይሆን ኦሚ ከላስ በቃ ክብሮቱን ይጠብቁ። ከዚህ በላይ ልታገሱት አልችልም። አንቺ እማ እንግዶች እየጠበቁሽ ነው። ውጪ ለምን ተቀበያቸው? ቆይ ማንን ነው ሴትዮ ለማለት? ስሚ እንኳን እኔ አንቺም ሴትዮ አልተባልሽም። አንቺ እኮ እኔ ታላቅ ነሽ። ስሚ ከኔ በፊት እኮ ነው ዳዴ ማለት ይችላል። አረማ ሰው እየጠበቀሽ ነው። እሺ አንጫወተው በሰርግ ቀን ቀድመሽ ብትወልጂ ከኔ ልጅ በላይ ታደርሽ ነበር። ደግሞ ሴትዮ እማ ሀና እኔ ዛሬ ይኸውልሽ ደስታሽን አላበላሽም ብዬ ነው። እኚህ ሴትዮ ግን ከላይ ላንሽልኝ። ማን አንቺ ላይ ተቀመጠ? እኔም የለማን ሀና ሳስተሽቀሪ ደግሞ ሰዓት ሀቢብቲ በቃ ታገስኳቸው እኮ። ምን ሆነክ ነው?
ምንም አልሆንኩም ትለኛለህ እንዴ? እንደዚህ ተጠቅልለህ መታክ? እባክሽ ተይው፣ ትንሽ አደጋ ነው። የምን አደጋ? ማታ ከቤት ዕቃ ልገዛ ስወጣ ሌቦች ይዘው ደበደቡኝ። ሌቦች? ያ ሌቦች። እየዋሸከኝ ነው አይደል? ኪያ፣ እኔ ለምንድን ነው አንቺን የማዋሸሽ? ናታን ነው። ይኸውልሽ ኪያ፣ ትላንት ዝቶብህ ነበር። ስለ ዛተ ብቻ ያደርገዋል? ለማስፈራራት ብቻ እኮ ነው። እሱ እንደመታክ እርግጠኛ ነኝ። እመኝኝ ኪዩ፣ እንደዚህ ያደረጉኝ ሌቦች ናቸው። አላምንክም። እኔ ልሙት፣ እውነቴን ነው። እሺ ደብድበው ምን ወሰዱብክ? ስልኬንና ትንሽ ገንዘብ ይዤ ነበር፣ ይዘውት ሄዱ። ለነገሩ ተው፣ ሰዎች ልኳስ ደብድቦክ ሌብነት እንዲመስል ስልክህን አሰረቀ። ሌቦች ናቸው ብዬ ካሰብኩኝ እንዴት የሚፈልጉትን ነገር አደርግላቸዋለሁ? እሱን አጣርቼ ይደርስበታለሁ። ይልቅ እሱን ታዩና ያልሽኝ ቆረቆር ይኸውልሽ። ቆረቆር? ምንድን ነው እንደዚህ የሚያስቅሽ? ምንድን ነው ያልከው? ቆርቆር ነዋ። አይ ምንም። ልገዛ ሲሄድ ስሙን ስጠይቅ እንዳለ እየሳቁብኝ ነበረ። ቆይ ምንድን ነው ስሙ? ልክ አይደለም? ቆረቆር ሳይሆን ቆቆር ነው የሚባለው። ቆቀር ቆረቀር፣ ብዙም ልዩነት እኮ የለውም። ለዛውም የምድርና የሰማይ ልዩነት ነው ያለው። እንዴት? ቆረቆር እኮ በሽታ ነው። በሽታ? ለዛውም ጭንቅላት የሚያቆስል የሚያቆሳስል። እኔ ምልክን ከየት ገዛኸው? መንገድ ላይ ነዋ። እሺ የኔ ቤት ስራ ቀላል ነበረ። ጥንዶች ነን ማለት ነገር እንዴ? ትክክል። ቆይ ማን ተረጎመልሽ? አንድ ፈረንሳዊ የእናቴ ጓደኛ ነበር፣ እሱ ነው የተረጎመልኝ። ከዋናው ከምንጩ ነው ያገኘሽ? እና እጄ እኮ ረጅም ነው። እሱንማ እያየሁታ እንዴ። ያንን ናታን ግን አለቀው። ኪዩ አረሳሹም እንዴ? አሁን እጁ ምናምን ስል ነው ትዝ ያለኝ። እጅክን እንደሰበረልክ እጁን ነው የምሰብርለት። እሱ እኮ ላይሆን ይችላል። እሱ እንደሆነ እርግጠኛ ነኝ። ይኸውልሽ ኪያ፣ እርግጠኛ ባልሆንሽው ነገር ችግር ውስጥ አትግቢ። በማጣራው መንገድ አጣራዋለሁ። እሱ እሺ ናሽው አንቺ ልጅ ቆይ ምን ሆነሻል? ይኸውልሽ ለአቡሻ ደጋግሜ ስደውልለት ነበር፣ ግን ጭራሽ ስልኩ ሊሰራልኝ አልቻለም። እና እሱ ገጠር አይደል እንደ ያለው ኔትወርክ ምናምንም እኮ ሊያስቸግር ይችላል። እሱማ ሊያስቸግረው ይችላል፣ ግን ያው ከሰራልኝ ብዬ ደጋግሜ እየሞከርኩለት ነው። አልሰራልሽም ማለት ግን ደግሞ መጨነቅ አለብሽ ማለት አይደለም። ወርጄ መሰለሽ እንደምጨነቀው። ታዲያ ማን አስገድድሽ? አስቂብኝ ነገርሽ ምንድን ነው? አረን ያስቀብሻል? ሄሎች ላይ ሄሎች የምሬን ነው። ይኸውልሽ ምን መሰለሽ ቤዛ፣ አቡሻ ገጠር የሄደ ታይም ደብሬ የምትባል ልጅ ተዋውቆ ነበረ እና ቤዛ ትሳቂ መች ሳኩኝ። ብቻ ከእሷ ጋር የማይሆን ነገር እንዳይፈጠር ብዬ ነው። የማይሆን ነገር ስትይ እስኪ ግልጽ አድርጊው። አሁን ይሄ ሳይገባሽ ቀርቶ ነው? የሆነ ነገር እንዳይፈጠር ፈራሁ። እስቲ ምን እንዳይፈጠር ነው? ቤዛ ሙድ አትያዥ። ኧረ እኔ ሙድ አልያዝኩም። አሁን ይሄ የማይገባ ነገር ሆኖ ነው ስታናች። አቡሻ በጣም ነው የሚወድሽ። ከአንቺ ውጭ እኮ ማንንም አያዩ። ድንገት ቢሳሳትስ ብዬ እኮ ነው። ለነገሩ ልክ ነሽ። የሆነ ትልቅ ሆቴል ናይት ክለብ ምናምን ሄደው እየተዝናኑ ሊሳሳቱ ይችላሉ። ቤዛ በጣም ነው የምታናጁ። እሺ አጠገቤ እንዳትደርሺ። ሄለ ጠብቂኝ፣ ቆይ ኤላዬ እንዴት ነህ? አለሁልሽ። እንዴት አለሽ? ከበሩ እስከ አንተ ስንት እርምጃ ነው? ማለት እኔ እንዴት ላቅ እችላለሁ? እኔ ግን አውቃለሁ። እንዴት ልታውቂ ይችላልሽ? ኤላን እስካገኘው ምን ያህል እራመዳለሁ ብዬ ነው። እና ስንት ሆነ? 158 እርምጃ ነው። ቆይ ቶሎ ባታገኘኝስ? አንተን እስከማገኘ ድረስ መሄድ አላቆምም። ለምን እስከ ምድር ጫፍ አትሆንም? እጓዛለሁ። በቃ በየቀኑ ፍቅርሽ የምገልጭበትን መንገድ አታጭም አይደል? አዎ፣ ካንተ ውጪ ምን ሀሳብ አለኝ? ሌላ ላስብ ብልም አልችልም። መታደል ነው። ምኑ? ባንቺ ልክ ማፍቀር መቻል። መፈቀርስ? ባንቺ መፈቀርም እንደዛው። እና መታደልን ታምናለህ? አዎ በደንብ። ታዲያ ለምን ትሸሻለህ? ብርክቲ፣ በእናትሽ ወደ ኋላ እንመለስ። ቆይ ግን ኤላ፣ ትዝታችንን አስበህ አታውቅም? ብዙ ጊዜ፣ ሁሌም፣ በየቀኑ። እና ምን ይሰማካል? ደስታ። እኔ ግን በደስታ ብቻ አይደለም በእንባና በሀዘንም ነው ማስታውሰው። ለምን?
እንደዛ እየተዋደድን ዛሬ ከኔ ጋር መሆን አለመፈለግህን እያሰብኩ። ብርክቲ አሁን ቆንጆ ሙድ ላይ ነኝ። በእናትሽ ስሜቴን አረብሹ። እሺ አረብሽም፣ በቃ ተው። ምነው ዛሬ አልመጣችሁም እንዴ? ምን ነው አሳሰበችሽ? አይ ስላላየኋት ነው። ምን ገና ዝግጅቱ ሳይጀምር ድምጤ የተዘጋ። ምን አረቄ የሌለበት ቤት መጥቼ ችግር እኮ ነው። ምንድን ነው አስተያገባት መስላል? በቃ ላገባን ማለት ነው እንዴ? ለማ ካላመንክበት እኮ አሁንም መቅረት ይችላል። ከዛስ? ቅድምም አውርቼ ነበር ስለሱ። በየግሮሰሪ እየዞርን አረቄያችንን በነፃነት ረተኛሱ። ቆይ ግን አንተ ሆዴ ባሰሱ አታውቅም አይደል? ደግሞ ምን ሆነ ነው ሆድ የሚብስ? ከማግባት በላይ ሆድ የሚያስብስ ነገር አለ? ወግ ነው ሲዳሩ ማልቀስ ሲባል አልሰማም? ይልቅ በቃ እሺ እሱን ተውትና መኪኖቹ ነው የቆዩት አይመጡም? ግን እኔ የምለው ስንት መኪና ነው የተዘጋጀው? እንዴ ሁለት ነው። አንድ ለሙሽሮች አንድ ለሚዜ። እንዴ ለእናትየውስ? እንዴ እሳቸው ለምን ከፈለጉ በእግራቸው አይመጡም? ጭራሽ ለእሳቸው ምን ጭናቅ? ኖ ለማ እንደዛ መሆን የለበትም። እሳቸው ባይኖሩ እኮ ልጅቷን አታገኛትም ነበር። እና ስለዚህ ባይሆን አንተ በእግር ሄደህ እሳቸው በመኪና መምጣት አለብህ። አረ እባክህ እያሱ ተወኝ። እኔ ለራሴ ተስፋ የቆረጥኩ ሰው ነኝ። ተስፋ የቆረጠ ሰው ደግሞ ምን ሊያደርግ እንደሚችል ስለማይታወቅ ተጠንቀቅሽ እያሱ። አቦ ተወው በእናትህ። እኔ የምለው ግን ፕሮግራሙ የተዘጋጀበት ሆቴል የት ነው? ሂልተን? የቀለድክ አይደለም? ለምንድን ነው የሚቀልደው? እኔ እያሱ እንደዚህ አይነት ተራ ቦታ አልነካካም። እሺ እና ምን ልትሆን ነው? እንዴ አንተ ጊዜ ጥሎኝ ነው እንጂ እኮ ሀገሪቱ ላይ አለ የተባልኩ አነቃቂ ነበርኩ። እርግጥ ነው አነቃቂ ነበርክ፣ ግን ደግሞ እሱ ስላልሆነልህ ያው ያንቀላፋን ያለው። አንተ ሰው እየተወኝ ብያለሁ። እኔን የመሰለ ሰው ሂልተን ትሉኛላችሁ እንዴ? እና ታዲያ የት ይሆንልህ? ያው እሱማ ባይመጥነኝም ሸራተን ቢሆን ጥሩ ነው። አረ እያሱ እኛ ስንቀልድ ነው እንጂ የተዘጋጀው ሸራተን ነው። እዛ በለኛ እንዴ ስንቱን አሳሰብከኝ። እኔን የሚያክል ሰው ስንት መድረክ የመራው ሰው ታውቃለህ? ስንት ሰው እኮ አነቃቅቼ ነጋዴ ያደረኩ ሰው ነኝ ታውቃለህ? እነዛ ሰዎች እዛ ላይ ምንድን ነው በጣም ጨንቆኝ ነበር። ቀድመን ባናስብ እኮ ጉድ ነው። እንደ ቀልድ በጣም አመሰግናለሁ። እንዳታደርገው ነግሬህ ነበረ። ምኑን? ስለምን እያወራሁ እንደሆነ ጠንቅቀህ ታውቃለህ። ያምሻ እንዴ? ዛሬ በግራ ጎንሽ ነው እንዴ ተነሳሽው? ለምን በጭንቅላቴ ያልነሳው? አንተ ምን አገባ? ሴትዮ ያልጨረሽው እንቅልፍ አለብሽ። ሂጂና ተኝ። እኔ ላጩኝ። ለምንድን ነው ያስደበደብከው? ማንን ሊሆን ይችላል? ባሩክና። ምንድን ነው የምትቃዥው? እያናገርኩ ጥላዬ ልትሄድ ነው? እና ታዲያ ይሄን ቁንቅጀትሽን ቆሜ ልስማልሽ? እንደምታስደበድበው ስዝትበት ነበር። እና ታዲያ የዛትኩኝ እንደሆነስ? ትላንትና ሰዎች ልክ አስደበደብከው። ማ እኔ ናታኔ ለሷ ነሽ ሰው ልክ ማስደበድበው? ለዛውም ሌብነት እንዲመስል አድርገህ ነው። ይኸውልሽ እኔ ከፈለኩኝ አሁኑን ሄጄ አፈር ድሜ ያበሏለሁ። እሺ እሱማ የወንድ ተግባር ነበር። ኪያ ለንግግርሽ ተጠንቀቂ፣ እንዳታሳስችኝ። ባልጠነቀቅ ምን ልታመጣ ነው? ምን ላደርግሽ እንደምችል በደንብ አድርገሽ ታውቂያለሽ። አላቅም፣ እስቲ ንገረኝ። ኪያ ሴት ነኝ አይነካኝም ምናምን ብለሽ ከሆነ እንደዚህ የምትሆኙ በክብሬ ከመጡብኝ ምን ላደርግ እንደምችል በደንብ ታውቂያለሽ። የዛኔ ማደርገውን አሳይካለሁ። ቆይ ትናንትና ላወቅሽው ልጅ ብለሽ ከኔ ጋር ልትጣይ ነው? አትርሺ። እኔ እኮ ነኝ እንድትፈትኙ ብዬ ይላኩሽ። ልጁ እንደምታስበው አይደለም፣ ጥሩና የዋ ልጅ ነው። ስለዚህ እንድትጎዳው አልፈቅድልክም። እኔ ይኸውልሽ እሱን ለመጉዳት ያንቺ ፍቃድ አያስፈልገኝም። እሺ ናታን አታናደኝ። አሁን ሂድና ይቅርታ ጠይቀው። ማን ናታን ነኝ? እሱን ሄጄ ይቅርታ ጠይቀው? ደፋር። የማደርገውን አሳይካለሁ። ይኸውልሽ የዛኔ ጦርነቱ ካንቺ ጋር ይሆናል። እሺ ዱስ ቆንጆ ወደፊት ሚስቴ ወይ ወደፊት ባለ ምን ነው ብቻሽን? ምን ፍቅር መጥቶ እስኪያነቃኝ እየጠበቅኩኝ። ይኸው ካች ብዬሻለሁ። አሁን ፍትት በይልኝ። እኔ ስለፈለኩ እኮ አይደለም ፍታታ እና ፍቅርህ በደም ስሬ ሞልቶ ሲፈስ ይሰማኛል። አንቺ ምን አይነት የፍቅር ቃል ነው? ይሄንንም ፈልጌው አይደለም። ይሄም ፍቅር ነው አንደበት የሚሆነኝ። እኔ ግን በጣም ታድያለሁ። እንዴት? አንቺን የመሰለሽ ፍቅር የሆነሽ ፍቅረኛ ስላለችኝ ነው። እኔም እኮ እድለኛ ነኝ። ማፍቀር ትችልበታለህ። ያው ከዚህም በላይ ፍቅር ሰጥቼሽ ብንከባከብሽ በጣም ደስተኛ ነኝ።
ከዚህ በላይማ ቀብጠብቃለሁ። ቅብጥ ሙልቅቅ በይልኛ ካልክሽ ምን አዲስ ነገር አለ? ምንም የለም። አንተ ጋስ ያው ፍቅርሽ ነው አንድ አዲስ እያገረሸብኝ ነው። ውድድ ነው ማለት ነው። አይ ሞድ ካለሽ ሄሎ አክስቴ የት ደረሽ? ወይ ቢጥቆይ ይኸውልሽ ሙች እኔ ለአንቺ ስል እንጂ እንደው እቺ ወፈፌ ሴትዮ ባለችበት ቦታ መገኘት አልፈልግም። ቆይ ግን አክስቴ አሰለፍ የተጣላችሁት በእኔ ተነሳ ነው አይደለ? ያኔ ባንቺ የተነሳው እኮ ነው የተጣላን። እና ታዲያ ያኔ የተጣላችሁት ቂም ሆኖ እስከ ዛሬ ድረስ መቆየቱ አስፈላጊ ነው? ውይ ቢጥቆይ ደግሞ ያልገባሽ ብዙ ነገር አለ። ምን? ስሚ ያኔ እኮ የተናገረችኝ በውበቴ የተነሳ እኮ ነው። እኔ ተዋቡ ደግሞ በእኔና ባንቺ ውበት የመጣ ሰው በቃ ለዘላለም ጠላቴ ነው። ኧረ አክስቴ በእናትሽ ነገሩን አረጋጊው። ቆይ አንቺ በሁለት ወንድ መፈቀርሽ እሷን ለምንድን ነው ያንጨረጨራት? ስሚ ያኔ የተናገረችውን ንግግር መቼም አረሳላት። ወይ ጉድ! ገና ሳትገናኙ እንደዚህ እኮ ሆናችሁማ ስትገናኙ መጣላታችሁ ነው። ይኸውልሽ አንድ ነገር ትንፍስ ስላለው ብትል እስከ አንገት ማሰሪያዋ ነው መነግራት። እኔ ተዋቡ አይደለሁም። አክስቴ ግን ምን አለ አንድ ጊዜ ብቻ ብትረጋጊ። እኔማ ተረጋግቻለሁ። ይኸውልሽ ንገሪያት፣ እሷም ደንበሯን ጠብቃ እኔም ደንበሬን ጠብቀን ነው ሰርጉ የምንውል። አለያ ግን ሰርጉ ይበላሽላታል። እሺ በቃ እነግራታለሁ አክስቴ። ደግሞ ሙሽራ እየጠራችኝ ነው። እሺ በቃ ነኝ አንቺ ቻው። በቃ እሺ ቻው። መጣው እኔ እቺ ወፈፌ እኔ እንደው ለቢጢሱ ብዬ ነው እንጂ እኔ እሷ ጋር እንደው ምንም ባልገናኝ ደስታዬ ነው። አንድ ነገር ብትናገር ግን አሳያታለሁ። እኔ አይደለሁም። አንቺ ደግሞ የት ሄደሽ ነው? እኔ በሰርጌ ቀልበድ የኔ ቆንጆ ነው እኮ አክስቴን ስልክ ላውራት ሄጄ ነው። በዛው ሌላ ስልክ ይዤ ነው የቆየሁብሽ። የት ናት? እየመጣች ነው? አዎ እየመጣች ነው። ቆይ ግን እነለማስ እኔ አላውቅም። መጣው ካለ ይኸው ዘመናት ነው። እነሱ ደግሞ እዚህ እነዛነዛሉ። የኔ እናት በቃ አንቺ ዛሬ እኮ ደስታሽ ቀን ነው። እንደዚህ እንትን ይደውልለታለሁ። እሺ በእናትሽ የት ነው ትጂ ቁጭ በይ። እሺ በቃ ነው እሱ ነው የምሆነው። አንቺ ዛሬ ደስታሽ ቀን ነው። ለምን እንደዚህ የምትበሳጪው? እንዴት ነው የማልበሳጨው? ፊትሽ እየቀላ ነው። አሁንስ ምን እዳ መግባት ነው? በሁለት ሰው መፈቀር መከራ እኮ ነው። ጊሊያድ የሆነ ደስ የሚል ነገር አለው። ቁመቱ፣ ደረቱ ሞዴል ነው የሚመስለው፣ ግን የሆነ አምታታው ነገር ነው እባክህ። ኪሩ ደግሞ የሆነ ደስ የሚል ጨዋታው፣ ቀልዱ፣ እንክብካቤው የተለየ ነው። እሺ ማንን ልምረጥ? ይሄንን ሁሉ ነገር ያመጣው እኮ ግን ቆንጆ መሆን እኮ ነው። እንደው ምን አለ ፉንጋ በሆንኩኝና አይ እሱ እንኳን ይቅርብኝ። ኧረ እንኳንም ቆንጆ ሆንኩኝ። ወደፊት እኮ ስንቱ የተደባደበባት ቆንጆ ነኝ እያልኩኝ አወራለሁ። ጭራሽ ፉንጋ ለራሴ ረዛው ለጠላቴ እንዴ! ጊላስ እንዴ! ስማን ቡልዶን ፍስቀዱ ስማንቺ አስደነገጥሽኝ እኮ ያምሻል እንዴ! አረ የሆነ ሰው ጭራሽ ጊሊያድ ድረስ እኔ ጄሪ ነኝ እንደዛ ያልኩት? አዎ አንቺ ጄሪ ነሽ። እስከዚህ አንቺ ሴትዮ ያምሻል እንዴ? እኔ እንደዛ አላልኩኝም። ጭንቅላት ሾጥ አድርጎት ነው እንጂ በፍጹም እኔ ጄሪ እንደዛ አልልም። አረ እኔ ጤነኛ ነኝ። ወይ ጉድ! ጊሊያድ ድረስ ሲጀመር ነው ይኸውልሽ፣ ያላልኩትን ነገር ሲሉብኝ አልወድም፣ ያናድደኛል። ብለሻል። አላልኩኝም እኔ እንደዛ። ጄሪሞች ብለሻል። አረ እዛው እራስሽ ድፍት በይ። እኔ ምን በወጣኝ የበላሽ የጠጣሽ አንቺ ሰው ድፍት በይ እንዴ! እኔ እኮ ገና አንድ ፍሬ ልጅ ነኝ። በልቼ አልጨረስኩኝ፣ ሩጬ አልጠገብኩኝ። ምን በወጣኝ? ውይ ጄሪዬ ረስቼው እኮ ነው። በእናትሽ ይቅርታ። ቆይ ምን ታደርጊ መጣሽ? እኔማ እዛ ጋር ሳይሽ ደብሮሽ ብቻሽን ስታወሪ አየሁሽ። ከዛች ልጅ አፍቅራ ነው ወይስ ምንድን ነው ብዬ ልጠይቅሽ መጣሁ። እኮ እኔ ጄሪ ፍቅር ሊይዘኝ አይደለም፣ ፍቅር ሊይዘኝ ይቅርና ማለት ነው። ፍቅር እንዲህ ባጠገቤ ውልብ ብሎ አያልፍም። እሺ ለነገሩ ልክ ነሽ፣ ግን ጊሊያድ ደህና ነው እንጃልሽ። አትቆጭኛ። እንዶ ቤዛ ተፈተንኩብሽ እኮ በዚህ ስለው ጊሊያድ፣ በዚህ ስለው ኪሩ። አሁንማ እኮ ጭራሽ ሁለቱም በእኔ ተነሳ ሊቦቀሱ እኮ ነው። ማ ኪሩና ጊሊያድ? አይገርምሽም? አይ ይሄ ውበት ስንቱን አጋደለ። እኔማ እንደው አሁን ላይ ፉንጋ ሆኜ ባለፍኩት። አረ ለማን ብለሽ እንዴ? ለምን ጥርሳቸውን አይዋለቁም? አንቺ ለማን ብለሽ ነው ፉንጋ የምትሆኚ? ለነገሩ እውነትሽን እኮ ነው። እኔ ለማን አባቱ ሲባል ነው ፉንጋ መሆን? የራሳቸው ጉዳይ። ግን አንቺ ማንን መረጥሽ? ከኪሩና ከጊሊያድ? እኔ እንጃ እባክሽ፣ ግራ ግብት ብሎኛል። ወይ እንደው ጄሪ በአንቺ የደረሰ በማንም አይደል። ሴትዮ ሙዳት ያዢ። እሺ ወይ የሆነ ባህል ላይ እንዳለው ማለት ነው። ሁለቱንም እናደባድባቸው፣ ከዛን በዱላ ምናምን ይጋረፉ፣ ያሸነፈ ይወሰደኝ። በፍጹም እሱን አያደርጉም፣ ምክንያቱም ሁለቱም በጣም ፈሪ ናቸው። እሱስ ልክ ነሽ እባክሽ። እና ምን ትመክሪኛለሽ? እንደው ከናካቴው ቢቀሩስ? እንዴ
እሱማ እኮ የተቀደሰ ሀሳብ ነበር። እኔ መቼም ቢያልኩኝ ቤዛ ምን ሆነሻል? እኔ እኮ ቢቀሩብኝ ደስ ይለኛል። ግን የሆነ ሰዓት ላይ ማለት ሽው ብላ የምትመጣብኝ ሴትዮ አለች። በቃ እሷ እኮ ናት ያስቸገረችኝ። እስቲ ወይ በቃ እናስብበትና የሆነ ፈተና እናዘጋጅላቸዋለን። ከዛም ፈተናውን ያለፈ እኔን ይወስደኛል ማለት ነው። ጽድ ሀሳብ። እንደውም ለዚህ ሀሳብሽ ነው ሻይ ልጋብዝሽ። ደስ ይለኛል። እኔ የምልህ አቡሽ ወይ እንግዲህ እንትን አትበል። አይ አጎቴ ይገለኛል። ስማኝ እሺ ያኔ እንደው እዚህ የመጣ ጊዜ ከደብሬ ጋር ተገናኝተህ ነበር እንደው ማሃ እኔ አቡሻ ሲጀምር ማነች ደብሬ? ደብሬማ የጋሽ መንገሻ ልጅ ነች። ጋሽ መንገሻ አላወቅኳቸውም። ጋሽ መንገሻ እንዴት አታውቃቸውም? እንደው ስለ አውራሪስ ሰምተህ ታውቃለህ? ስለ አውራሪስማ መንገድ ላይ ከግስለው እየነገረኝ ነበር። አይ ጎሽ ዋናው መስማትህ ነው። አየህ እሱ እጁ ላይ ሰው አይበረክትም። ለቋንጃ የሰነዘረው ግንባር ላይ ነው የሚያርፈው። ቆይ እኔ ግርም እያለኝ ያለው ቆይ ምንድነው ቋንጃ የምትሉት ነገር? የሰፈሩ እንዳለ ሰው ቋንጃ። ቆይ ከቋንጃ ጋር ጥብቅ ትስስር አላችሁ እንዴ? ሰው እኮ ወዶ አይደለም። ታዲያ ምንድነው? ይኸውልህ ስማኝ፣ ሰው ከመግደል ቋንጃ ብሎ ትምህርት መስጠት ይሻላል ብሎ የሚያምን ነው። እኔ ግን ምንም አላመረኝ። በል እንግዲህ እኔ የምነግርህን ልብ ብለህ ስማ። እሺ ምንድነው? ይህ አውራሪስ በደብሬ ከመጡበት ማንንም አይመርም። ማንንም አባቷ ወደ ከተማ ሊሰዷት ብለው እኔ ነኝ ያለ ወንድ አውቶቡስ ተራ ማድረስ አቅቶት ይኸው ቤቷ ቁጭ ነው ያለችው። ታዲያ ሊያገባ ታስቦ ነው? አይ እሱማ ወጉማ እንደዛ ነበረ። አይ ግን እንደው አቶ መንገሻ እንደው ለእሱ አባት ልጅህን ለልጄ ብለው ቃል ተግባብተው ነበረ። እሱ እኮ በጣም ትልቅ ሰው ነው። እርሷ የሚዋዝ አይደለችም። ቆይ እሷ ስንት ነች አጎቴ? አይ እንዴት ነች? አንድ 16 ቢሆናት ነው። 16 በጣም ትልቅ ነው እንዴ አጎቴ? 16 እኮ በጣም ትንሽ ነው እንዴ። ስማ እንጂ እሷ ባይልላት ነው እንጂ ቢልላት እኮ እንዴ አቅፋ እኮ የምታጠባበት ጊዜ ነበር ይሄ። ወይኔ አቡሻ። እሺ ታዲያ ለምን ሳይገቡ ቀሩ? ይኸውልህ እርሱ ታሰረ። ከበኋላ ከእስር ቤት ከወጣ በኋላ ስጡ ብሎ ቢጠይቅ አቶ መንገሻ ልጄን ለወንጀለኛ አልሰጥም ብለው ይኸውልህ ቃላቸውን አጠፉ። ደግ ደግ። ይሄ ነው አባት። አይ እንዴ አንተ ልጅ አትቀልድ ብያለሁ እንዴ። እሺ አጎቴ እኔ ምን አድርግ ነው የምትለኝ? ይኸውልህ ትሰማለህ? ልብ ብለህ አድምጠኝማ። ይኸውልህ እንደው ተሳስተህ ደብሬን ያየህ ጊዜ አውራሪስ ምን እንደሚያደርግ ታውቃለህ? ቋንጄን ይልልኛል። በቃ ቋንጄን ይልልኛል። ደህና ነህ እናንተ? በቃ ነገር ገብቶሃል ማለት ነው። ጎሽ ስማ፣ ተጠንቀቅ። ቆይ እነዚህ ሰዎች ያሟቸዋል? ጤነኛ አይደሉም? የ16 ዓመት ህፃን ልጅ 2 ሽበት ካበቀለ ሰውዬ ጋር ካልዳርናት ብለው ውግጥ። ማን ይሰማል? ቆይ ለምንድን ነው ናታንን አይማቴው? ምን አደረገ? እኔ ምን ሊያደርገኝ ይችላል? እና ቆይ ባንቺና በሱ ምክንያት ባሮክ መጎዳት አለበት? አልገባኝም። ስሚ፣ ባሮክ ፍቅረኛሽም አፍቃሪሽም ሊሆን ይችላል፣ ለኔ ደግሞ ጓደኛዬ ነው። ቆይ ለምን በግልጽ አትናገሪ? ካንቺ ካራቀ ብሎ ትላንትና ማታ አስደበደበው። ምን? እጁ ተሰብሮ በፋሻ ነው ተጠቅልሎ የመጣው። ጫፉን እንዳይነካው አስጠንቅቄው ነበርኩ፣ ግን አስደበደበው። ናታን አድርገው ከሆነ ግን የመጨረሻችን ነው የሚሆነው። እናንተ እንደፈለጋችሁ መሆን ትችላላችሁ፣ ይሄን ልጅ ግን ተውት። እኔ የምልሽ ኪያ፣ ቆይ ባሮክ ተጎድቷል እንዴ? ስሚ፣ ችግራችሁ መፍታት ካልቻላችሁ ባሮክ በቀጣይ ምን ሊያጋጥመው እንደሚችል አይታወቅም። ያኔ ግን ካንቺም ጋር ነው የሚሆነው ጥሌ። ቆይ አንቺ ለምንድን ነው የዚህ ነው ያለ የተቆረቆርሽለት? ምስኪን ልጅ ስለሆነ ነው። እርግጠኛ ነሽ?
ምን ነው እንዳልነጥቅሽ ፈራሽ እንዴ? አይ እኔ እንደዛ አስቤ አይደለም። ባታስቢ ነው የሚሻልሽ። ስለነገርሽኝ አመሰግናለሁ። አሁን ምስጋናውን ተይውና ናታንን የምታደርጊውን ነገር አድርጊ። ሄሎ ብቻ ሄሎ፣ የኔ ትርትር አለልኝ። አባት አንተ እንዴት ነህ? አለሁልሽ። ሁሉ ፒስ ነው? እኔማ ደህና ነኝ። ስልኩ እኮ አስቸገረኝ። እዚህ እኮ ኔትወርክ በጣም አዛ ነው። አሁን ራሱ እንዴት እንደሰራልሽ አላውቅም። አቡሽ ጨነቀኝ። ምን ሆነሽ ነው? እኔ አላውቅም። የሆነ ስላንተ ሳስብ ጨነቃለሁ። ያልነገርሽኝ ነገር አለ እንዴ? የሚሰማኝን ነገር ብነግርህ ይደብራል እንዴ? ቆይ ለምን ይደብረኛል? ንገሪኝ። ከደብሬ ጋር ተገናኛችሁ እንዴ? አሁን ገባኝ። ስለሷ አስበሽ ነው እንዴ ተጨነቅሽው? አዎ፣ ያኔም ልትመጣ ነው ሲባል ደብሮኛል። በዛ ላይ ጨርሻዋ። በዛ ላይ ምን? ከእኔ ጋር ፍቅር ከመጀመራችን በፊት ታስታውሳለህ? ደብሬ በፒያሪ ተፈርሻ እያልክ ነበር የምጣለው። ስለዚህ ገጠር ውስጥ ከደብሬ ጋር ቸልቲ ይላል ብለሽ ፈርተሽ ነው አይደል? ግልጹን ለመናገር ፈርቻለሁ። ምንም አትፍሬ ነው ትርትር። ለምን? ምክንያቱም ደብሬ ልታገባ ነው። ድሮ የተጨላት አውራሪስ የሚባል ባል አሁን ተፈቷል። አሁን ካላገቦሽ እያለ ዘራፍ እያለ ነው። ይሄማ ደስ ይላል። ያው ጋብቻቸውን የአብርሃምና የሳራ ያድርግላቸው። ኧረ ሌላ የለሽም? አንተ ሙዳት ያዝ በእናትህ። እሺ አንቺ እያለሽ ደብሬ ላይ ሊያዝ? አይ እሷ ላይ ሙድ ከምትይዝ እኔ ጋር እንደፈለክ ብትሆን ይሻለኛል እኮ። እናሳ እኔ የምልህ ምግብ ግን እንዴት ነው? ተመቸ? እባክሽ ምንም አይልም። እኔ ግን አልናፍቅህም? ቀላል። እንዲሁም ትናንትና በህልሜ መተሽ ነበር። ሄሎ 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 ሄሎ። እጭ ሲያናድ። ሰብሪ ይላልበስ ይኸው ደረስኩ። ስታስጠላ አስደነገጥከኝ እኮ። በሀሳብ ተወጣች ሳይሽ እኮ ለምን ቃል አደረጋትም ብዬ ነው። እና እንደዚህ ቆሌን እየገፈፍክ ነው የምታነቃኝ? እናረ እንኳን እንቆልሽን የገፈፍኩት። እንዴት? ለምን? ስትደነግጪ እኔ እንድደርስልሽ እንደምትፈልጊ አላውቅም ነበረ። ሳላስበው ነው ስምህን የጠራሁት። ብዙም አትደሳሰት። አይ ይቅርታ አድርጊልኝ። እንደዚህ አይነት ነገር ሰምቼ አለመደሰት አልችልም። ይሁንልህ። እሺ ቆይ ግን ምን እያሰብሽ ነበር? ታዩና አልገምት። እሺ ገምት። ስለኔ? አዎ አልተሳሳትኩም እኮ ፊትሽ ላይ የነበረው ነገር ያስታውቃል። ቆይ ግን ምን ነበር ታስቢ ነበር? እንደዚህ የምትጃጃለው ነገር እያሰብኩ ነበር። ለነገሩ እንደፈለግሽ ማለት ይቻለሽ። አሁን እንደሆነ አይምሮሽን ተቆጣጣሪው ስለኔ ብቻ ነው የምታስቢው። እኔ አይምሮዬን ተቆጣጥረዋል አላልኩም። እና ባልቆጣጠረው ኖሮ ብቻሽን ስትቀመጪ ስለኔ ታስቢ ነበር? ዋናው ልቤን አለመቆጣጠሪያ ነው። ችግር የለውም። አይምሮሽ መያዜ ነው። ወደ ልብሽ ደግሞ ቀስ እያልኩ ወርዳለሁ። ባትወርድ ነው የሚሻለው። ለምን? ጆኒ ቀድሞ ተቆጣጥሮታል። ችግር የለውም። ለእኔ የሚሆን ቦታ አላጣም። አሸጋሸጌም ቢሆን እገባለሁ። እባክህ ይቅርብክ። ያንተ ያልሆነ ቦታ ለመያዝ ስትጥር መጀመሪያ ያለህንም እንዳታጣው። በማስፈራራት የምበገር አይነት ሰው አይደለሁም። ሞክሬ ባጣ ነው የሚሻለው። የሚነገርህን ብትሰማ ይሻላል። ጸጌ ገብረ መድኅን በአንድ ወቅት ምን አለ መሰለሽ? ምን አለ? ከሞከርነው ነገር ይልቅ ያልሞከርነው ነገር ነው የሚቆጨን አለ። አሪፍ አባባል ነው። በጣም መቼስ ለምን እንዳልኩት ገብቶሻል? መቼም አይገባኝም። ሰብሊ ትምህርት ላይ ጎበዝ እንደሆንሽ አውቃለሁ። ትምህርት ላይ ጎበዝ ነኝ ማለት ነገር ይገባኛል ማለት ግን አይደለም። ይለያያሉ እንዴ? ለነገሩ ከኔ ይልቅ አንተና በዙሪያ ያሉ ሰዎች ትቀርባላችሁ። አይ እኔ ከነገር ይልቅ ፍቅር ነው የሚገባኝ። በእናትህ እስኪ አሁን ተወኝ። ከባድ ጥያቄ ማለት በህይወት እስካለሁ ድረስ አሁን ላይ ለእኔ ከባዱ ነገር አንቺ መተው ነው።
አስመሳይ ሰው ደስ አይለኝም። እኔም እሱን ስለማቅ ነው አንቺ ላይ ማስመሰሉም አልፈልግም። ስራ ፈት ኔትወርክ አረው አማረረን እኮ እንዴ ያውና አቡሽ ይሱ ጋር በይ እንግዲህ አንቺ እዚህ ላይ ቆመሽ ታይልኛለሽ። እኔ በዚህች ልውረድ። ደብሬ ደህና ነሽ? እኔ ደህና ነኝ። አንተ ደህና ነህ? አለሁልሽ። እኔ ጋር ሁሉ ነገር ጸዴ ነው። ደሞ ጀመረ። ምኑ? ይሄ የሚቀላብድ ንግግርህ ነው? እኔ እኮ አንቺ ሲጠሪ ልቤ ስንጥቅ ስለሚል እኮ ነው። ኧረ ምንድን ነው የምታወገው አንተ? ልቤን እኮ አቀለጥካት። የእኔ ራሱ ቅልጥ ብሎልሽ የለ እንዴ? ትልቅ ሰው ሆንክ ደግሞ ጢም ራሱ በዛ። ምን ላርግ ብለሽ ነው? አንቺ ራሱ የሌለ አይደል እንዲያማረብሽ። እስቲ ደብሬ ሙች በለኝ። አንቺ ለምን ትሞቻለሽ? ጠላትሽ ድብን ይበል። ኧረ አንተ ሰው አሽኮረመምከኝሳ። ቆይ ግን የምሰማው ነገር እውነት ነው? ምኑ? አውራሪስ ከእስር ቤት ወጥቶ ካላገቦሽ እያለ እያስቸገረሽ እንደሆነ። ኋላስ? እንዴ ቆይ እሱ ትልቅ ሰው አይደል እንዴ? እንዳንቺ ያለች ትንሽዬ ልጅ ካላገባው እንዴት ይላል? ኧረ አንተ ምኑን ነው የምታወገው? መድረስማ ደርሻለሁ። እንዴ ቆይ የት ነው የደረስሽው? ለትዳር ነው። እኔ እንደሱ ለማለት ፈልጌ አይደለም። በቃ ግን አንቺና እሱ እኩያሞች አይደላችሁ። እሱማ ልክ ነህ። በላይ እሱ ደግሞ ወንጀለኛ ነው። ከተማኛ ጋር ልመጪ ነው የተባለውስ ነገር? ቀየው እንዳለ በአውራሪስ ሰዎች ተከቧል። መፈናፈኛ ሳጣኝ እኮ። ቆይ እዚህ ሀገር ህግ የለም እንዴ? እስቲ ተወኝ አንተው። አይ ደብሬ ግን ስላገኙሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እኔ የምልህ እሺ አንቺ ምትይ ያ ያልከኝን አመጣህልኝ እንዴ? ምን? አያብሽዋ እንዲያው እኮ ልብም የለህ። እሺ አስተውሽ። ምን ነበር ያልኩሽ? ፊት ላይ የሚቀባ ቅባትና ለፀጉርሽ አመጣለሁ ብለሃል ነበር። እሱ ነው እንዴ? ስመጣ ድንገት ስለመጣው ረሱት ደብሬ። አብሽዋ አሁን አዘንኩብህ። በቃ አትቀይሚኝ። እሺ ሌላ ቀን ይዤልሽ እመጣለሁ። ቤቴ የሎሚ ሸታ ያ ሰውዬ ምን አለሽ ማታ? ምንድነው? ና አብሽዬ ምን አውራሪስ መሰል አውራድ ጓደኛሽ ወታለች። ደብሬን ነው። ኋላ ተሷ ሌላ ጓደኛለሽ? አባይ መንገሻ ከቤት እንዳትወጭ ብለዋትም አይደል? ታኔት አውራሪስ እድሜ ልክ ጠብቆ የሚያኖሩ መስሏችኋል? እንደ አውራሪስ ምን አለ ብትተዋት? እኔ አውራሪስ ለቃሌ ታማኝ ነኝ። አዎ ደግሞ ቃል ተገብቶልኛል። ስለዚህ ደብሬን ታላገኘው ውልፈጭ አለለም። ገባኝ። ደግሞ አንድ ጠጉረ ልውጥ በቀየው ገብቷል አሉ። ተሰሚያለሽ? አጠገቧ ድርሽ በልና አንድ ጥይት ነው ግንባራቸው ላይ ማሳርፈው። ተናግሬያለሁ። በእጄ እነግራታለሁ። ይሻልሻል። ስንደለላለላ ስንደለላ ስንደለላለላ ስንደለላ። በምን አወቅሽ? ስንዱ ዘፈኑ አለወጠኝ። ቆይ ነገር ወዴት እያመራ ነው? ሰምተሽዋል? ሁለቱንም በጥይት እደፋችኋለሁ እኮ ነው ያለው። እንዴ ምን ማድረግ ይቻላል? አቡሽዋ ወይኔ አቡሻ ጭራሽ ጥይት። ኧረ እስቲ በእናትህ ለቀቅ አድርገኝ። ጅል ሆነህ እንዴ በእናታችሁ? ስማ አትበል። ቅድም እኮ ብርክቲ ነው አሏት እና ምን አዲስ? እያዘነችልኝ ነው። አንተ ጅል፣ ሀዘኔታ ፍቅር አይሆንም። ይኸውልህ ሴት ልጅ አዘንኩልህ ማለት ከጀመረች ልቧን ለፍቅር እየከፈተች ነው ማለት። በስመ አብ! ከየትኛው መጽሐፍ ነው ያነበብከው? በእናትህ አንተ ደግሞ እያወቅህ መጽሐፍ እንደማላነብ
ይሄን እኮ ከአንዳንድ ህይወት ገጾች ነው ያየሁት። በእናት ከህይወት ገጽ ነው ያየሁት። ይሄ ፍቅር በጣም ጥሩ ፈላስፋ አድርጓል። አስባል ብርክቲ ፍቅሬን ተቀብላ የራሴ ሳደርጋት ያለኝን ደስታ መስሎክ ነው። እንዴት ፍቅረኛ ስትሆን ደግሞ ይሄን ስቃይ መልኩን ቀይሮ ይመጣባል እኮ። እንዴት? ይኸው እኔና ሰብለን እኮ ማየት ነው። ሲጀምር ፍቅር አልጋ ባልጋ መሆን የለበትም። ቢሆን ግን ደስ ይላል። እርስ በርስ ያለህን ፍቅር በግጭት መሀል ታየዋለህ። እኔ ግን አልፈልግም። ሁሌ የማያልቅ የማይቀዘቅዝ ፍቅር ነው የምፈልገው። ስለፈለክ ብቻ እኮ የሚሆን ነገር የለም። ጆኒ በቃ ፕሊስ አታሰንፈኝ በመድኃኒዓለም። እኔ ላሰንፍ ፈልጌ አይደለም። ድንገት ያሰብከው ነገር ፊል ቢያደርግ ደግሞ በኋላ ትጎዳለህ። እኔ አሁን እሱን ማሰብ አልፈልግም። እኔ የምፈልገው ጥሩ ጥሩን ብቻ ማሰብ ነው። ገባ? አዎ ገብቶኛል። እናቱ ምን ሆነ ነው? ያ ባሮክ ነው። በእናትህ ማለት በመሲ ጉዳይ ነው አይደለም፣ ግን በቃ ዞሮ ተገናኘ። አልገባኝም። ቅድም ያቺ ኪያ መጣ ባሮክን አስደብድበዋል ብላ ዝታብኝ ሄደች። ማለት አስደበደብከው እንዴ? አረ ምን አስደበድበዋለሁ በእናትህ። እኔ ጭራሽ ማን እንደመጣው አላውቅም። ሰላቢ ሆነ ልጅ። ታዲያ እንዴት አንተን ጠረጠሩ? ትናንትና በጣም አናዶኝ ዝችበት ነበር እና ማታ ጠብቀው ደበደቡት። ከዛ ደግሞ ነገሩን ከኔ ጋር አገናኙት። እንደዛ ከሆነ ከባድ ኬዝ ነው ማለት። አሁን መሲ ትሰማለች። ከባድ ጦርነት ነው የሚነሳብኝ። መሲ ገና አልሰማችም? ብትሰማ እስካሁን ዝም አትልም ነበረ። ይህ ልጅ ግን ላይፍን ክብድ ነው ያደረገብህ። ቀላል አከበደብኝ። ቆይ እሺ አሁን እንዴት አድርጌ ነው ላሳምናት የምችለው? እሱን አላቅም። እኔ እንድታማከረኝ አይደል እንዴ የመጣሁት? ቆይ እኔ ምን ብዬ ላማክርህ? ሂደህ ስትዝትበት መች አማከርከኝ? ምን እንዳለኝ ታውቃለህ? ስለማታውቀው ነው። መሲ እኔ መሆኗን ሳረጋግጥ ሁለተኛ አጠገቧ እንዳትደርስ ነው ማደርግህ እኮ ነው ያለኝ። ከዛ ቂም ይዘህ ጠብቃት ደበደብከው። ኤላ አንተም እንደዛ ነው የምታስበው? ሁኔታው እንደዛ ነው ይመስለው። ንግግሩ ምንም ያስደርጋል እኮ። እሱ ማለት ነው። ግን ደግሞ እኔ አላስደበደብኩትም። ቆይ ታዲያ ማን አደረገው? ኤላ በደንብ አድርገህ ታውቀኛለህ እኮ። እኔ እሱ መምታት ፈልግ ሰው አልክበትም። ራሴ ሄጄ አጥንቱ እስኪሰባበር እየሰማው ነበር ምደበደበው። እሺ ቆይ ላለማድረግ ምን ማሳመኛለህ? ባይኖረኝስ መሲ ልታምነኝ ግዴታ ይገባል። ዛቻ እኮ ነው እንዳትታመን የሚያደርግህ። በዛ ላይ ደግሞ ከዚህ በፊት ልጁንም ደብድበኸዋል። እና ታዲያ እኔ ምን ላድርግ? ከሌላ ሰው ከመስማቷ በፊት ራስህ ሂድና ሳምናት። እንደሱ ሲያሻል አይቀርም። ቆይ ምን ብለህ እኮ ነው ፍቅረኛዬ ስትሆን አጠገቧ አላስደርስህም ያለህ? ኧረ በእናትህ ዝም ብሎ ነገር ነው። ንገረኝ ናቱ። እሺ ለመሲ ግን ዋሽቻታለሁ። ለአንተ ግን ልንገርህ። እሺ ንገረኝ። ልታገባት ነው ምናምን ብሎ ሉሲ ያስገባት? አዎ አገባታለሁ አልከው እንዴ? እንዴት አወቅ? አንዳንድ እውነቶች በንዴት ሰዓት ፈትልከው ይወጣሉ። በጣም አናዶኝ ነበር። በጣም ቢሰባበሩ ራሱ ደስ ይለኝ ነበር። እንዴ ቆይ ምን ለማለት ፈልገህ ነው? ምን አልኩኝ? አንዳንድ እውነቶች በንዴት ሰዓት አፈትልከው ይወጣሉ ያልከው ነው? አይ ዝም ብዬ ነው ያልኩት። ኤላ ያለብኝ ጭንቀት ይበቃኛል። እባክህ አንተ እንኳን ተረዳኝ፣ አታበሳጭኝ። አልገባክም እንጂ እኮ ከተረዳሁህ ቆየሁ ናቱ። ብትረዳኝማ እንደዚህ አትናገረኝም፣ አታበሳጨኝም። ይኸውልህ አንተ ራስህን እንደኔ ተረድተው አታውቅም። በእናትህ እኔ ከአንተ ጋር ጭቅጭቅ ነው ያስጠላኝ። ሂጂ መሲን ማሳመን አልቻለም። በል በቃ ይቅና። መልካም እድል። እሺ ደግሞ እሷንም ተረጋግታ አውራት። አንቺ ምን ይዘጋሻል? አውጊኛ። ምኑን ላውጋሽ አንቺ? ያወጋችሁትን ነዋ። ነገርኩሽ እኮ አብሹዋ ወጉ የለውም፣ ግን ደስ ይላል። ኧረ ምን ጉድ ነሽ አንቺ የኔ ጌታ። ኧረ ቀስ እንዲያው በሀሳብ ቀለጥሽ እኮ። ምን ላድርግ ስንድዬ፣ ደግሞ በወሬያችን መሀል አውራሪስን ገደለው። ማ አቡሽ? ኋላስ እኮ እንዴት? አብሹዋ እኔ ልሙትልህ ስለው ጠላትሽ ድብን ይበላለኝ። ጠላቴ ደግሞ አውራሪስ ነው። አንቺ ስለይቶልሻል። ይልቅ እንዲህ ተፋዛችሁ ስትቀሩ ሌላ ጣጣ እንዳይመጣ ፈጣን በዩ። ምኑን ነው የሚፈጥነው? የዞሽ ይጥፋ። ማንን? እኔን? ታዲያ እኔን አይሆን ምን ትላለች? ወይ አቡሽዋ። እኔ የምለው እዛ ከተማ የከንፈር ወዳጅ ትኖረው ይሆን? አረ ምንም አያውቅም። እንዴት? እንዲሁ አይነ ውሃውን አይቼ። የከንፈር ወዳጅ ያለውና የሌለው በአይነ ውሃው ይለያል። ኋላስ ባሮክሽ አንቺ ግን ቆይ የታመመ ሰው ጥሎ መዞር ፌር ነው?
ምን ነው ድጋሚ መተው እንዳይደበድቡ ፈራክ? ቀልደኛ። እስኪ መተው ይሞክሩኛል። አቅማቸውንማ አሳይተዋል እኮ። የኔንም አቅም እኮ በደንብ አይተውታል። አዎ ለነገሩ አይተውታል። ምንም ባለማድረግና እንደዚህ ዝም ብሎ በመቀጥቀጥ። ይልቅ እሱን ተይውና እንዴት እንደነበር ለምን አትጠይቂኝ? እሺ ምን ተፈጠረ? ይኸውልሽ ልክ መታጠፊያ ውስጥ ግብት ስለላቸው 3 ጋንግስተር የሚመስሉ ሰዎች ፊት ለፊቴ ላይ ቆሙ። ከዛ እማዬ ድረሽልኝ ብለህ ስትሮጥ አደናቅፎ እጅህ ተሰበርክ። ኪያ ደግሞ በቁም ነገር መሀል መቀለድ ትወጃለሽ። ተጉርተካል ከምትደክም ብዬ እኮ ነው። እሺ ቀጥል። ከዛ አንደኛው እየተንደረደረ ሲመጣ ልክ በቦክስ ሊመታኝ ሲል ዝቅ አልኩና ጉንጩን በቦክስ አልኩት። እሺ የኛ ጆንሲና ከዛስ ሞተ? ልክ በአንድ ምት አንደኛው ራሱን ሳተ። ከዛ ሌላኛው የሮጠ መጣና በጫማ ጥፊ ሊመታኝ ሲል በጫማ ጥፊ መከትኩበት። ከዛ በኋላ በክንዴ ሰማታው በቃ ራሱን ሳተ። እሺ የኛ ብሩስሊ። ይሄንን ታክቲክ ብሩስሊ ራሱ አያውቀውም። እውነትህን ነው፣ ሊያውቀውም አይችልም። ከዛ አንዱ በፍርሃት እየተንቀጠቀጠ ተጠጋኝ። እሺ ሁለተኛውስ ፌንት ሰራ? አዎ ራሱን ሳተ። ከዛስ ሶስተኛውስ ምን ሆነ? ከዛ ሶስተኛውን በቦክስ ሳጣድፈው ተስፋ ቆረጠና ልክ ዞር ብሎ የሆነ ፌሮ ነገር አወጣና ጭንቅላቴን ሊመታኝ ሲል እንደዚህ አድርጌ ስመክት እጄን ተመታ። በለው ባሮክ ሙት ተመቻኝ። እሺ መጨረሻው ምን ሆነ? ከዛማ አሞኝ ብዬ ስጮ ልጆች አመለጡ፣ ተሯሯጡና ሰዎች ተሰበሰቡ። ፌንት የሰሩትስ? ስጮ ነቅተው ሮጧ። ምንድነው እንደዚህ የምትስቂው? ቆይ እንዴት ብትጮ ነው ካፌንት የቀሰቀስካቸው? ኪያ ደግሞ በጣም ችግር አለብሽ። እስካሁን ካወራው ይሄ ብቻ ነው እውነቱ። እንዴት በእናትሽ? ያው ጨለማ ውስጥ ደህና አድርገው ሲያጫውቱ እሪ ብለህ ስትጮ ሰው ተሰበሰበ፣ ልጆቹም አመለጡ። ቆይ አንቺ በቦታው ነበርሽ እንዴ? ምን ነው የተፈጠረውን ሁሉ እንዴት አወቅሽ ብዬ ነው። መች አጣሁት የእናንተን የወንዶችን ሳክስ። እንዴ ሳክስ ማለት ውሸታችሁና ሲጀመር ሽንፈታችሁን መች በቀላሉ ታምናላችሁ? ምን እናርግ ብለሽ ነው? ሶሳይቲው የጣለብን ኃላፊነት ስላለ ብለን እኮ። ለማንኛውም ግን ደስ የሚል ፊልም ነው የነገርከኝ። ርዕሱን የጨለመው ሪንግ ብለሽ ጻፊው። አንተ ልጅ ግን ጨዋታ ጨምረካል። ያው ካስተማሪያችን ነው። አይ ይሁን። ሰብሊ መጣሽ ደግሞ? ቆይ ምንድነው ፊትሽ ላይ የማየው ደስታ? ምንስ ቢሆን ምን አገባሽ ነው ወይስ ልታጠፊው ነው? አይ ምክንያቱ ምንድነው ብዬ ነው። ምክንያቱ አይመለከትሽም። እሺ ቆይ ኤላን አግኝተሽ ነበር? ኤላን ሳገኝ ብቻ ነው ደስተኛ መሆኑ? ያ በሰው ልጅ የሚወደውን ሰው ሲያገኝ ነው ደስተኛ የሚሆነው። እኔ ኤላን አልወደውማ። አላምንሽም። ይሄንን እመኚ። ባይሆን ማመን የማትፈልጊውን ነገር ልንገርሽ። ምንድነው? ኤላ ካንቺ አስበልጦ እኔን ነው የሚወደው። ምን ሆነሽ ነው? ፊትሽ ተቀያየረ። ይኸውልሽ ሰብለ፣ እኔና ኤላ ያሳለፍነውን ነገር አታውቂም። እሱን የኔ ለማድረግ ብዙ ዋጋ ከፍያለሁ። ምን እየሆንሽ ነው? ታውቂያለሽ፣ ማንም የማይሰማውንና ኃይለኛውን ኤላን ልብ ውስጥ ፍቅር በፍቅር እንደሰራው አታውቂም። ብርክቲ ተረጋጊ እንጂ። ወድጄ ይመስልሻል እንደዚህ መሆኑ? ኤላን አጥቼ መኖር አልችልም። እናንተ ማታውቁት ብዙ መስዋዕትነት የከፈልኩለት ፍቅሬ ነው። ያዞን ባስ ላነባሽ የሚያምንሽ ያለ መስሎሽ ከሆነ ተሳስተሻል። እሺ ይሄ ያዞን ባ አይደለም፣ የፍቅር እንባ ነው። ለማንኛውም ብዙ መስዋዕትነት የከፈልኩበትን ፍቅር ማንም እንዲወስዱ አልፈቅድም። እሺ ኦ በጣም ደስ የሚል የፍቅር ወሬ ነው። ግን የማታውቂው ነገር አለ። የዘራ ሁሉ አይበላም። ምናልባት ፍሬውን የሚበላው ሌላ ሰው ሊሆን ይችላል። ሰብለ ግን ለምን አይበቃሽም? ቆይ ትንሽ አላሳዝንሽም? እኔማ ላዝንልሽ ነበረ፣ ግን ደግሞ ቀስ በቀስ ክፉ እንደሆንብሽ ያስገደድሽኝ አንቺ ነሽ። አንቺ እኮ ጆን ያለልሽ። እሱን አንቺ አትነግሪኝም። ለማንኛውም የደብዳቤ ጉዳይ ከምን ደረሰ? ምንም አውቀው ነገር የለም። አለም እንዳልጻፈችው ደርሼበታለሁ።
እና ማን ይጻፈው? እንደሱ ሳይሆን ማለት የነበረብሽ እሷ ካልጻፈችው አንቺ ነሽ የጻፍሽው ነበር ማለት የነበረብሽ። አልገባኝም። አለምን ከጥርጣሬ ስታውጫት እኔ ነበር መጠርጠር የነበረብሽ። አንቺ ግን አልጠረጠርሽኝም። ስለዚህ አንቺ ነሽ የጻፍሽው። ለምን ብዬ ጽፋል? ምክንያቱን አንቺ ትራሽ ታውቂያለሽ። ለማንኛውም እንደዚህ አይንሽ በንባርሱ ፊትሽ ቲማቲም መስሎ ሳይው ደስ አለኝ። ገና ደም እንባ ታለቅሻለሽ። እሺ አይዞሽ። ለምን? ምክንያቱም አጠገቤ የምትቀመጣል። ደግሞ ምን አጠፋው? ያጠፋውን በደንብ ታውቃለህ። ነገሩሻ? ምን ነው እማልሰማ መስሎህ ነበር? እሱማ እንዴት አትሰሚ? እዚህ ወረኛ በበዛበት ትምህርት ቤት እንዴት አትሰሚ? ይኸውልህ ናታን፣ የኔና ያንተ ነገር እዚህ ጋር ያበቃል። ማለት ያወራሁት ግልጽ ነው እንዴ? መስ የኔና አንቺ ግንኙነት በሰው ወሬ ነው እንደሚቆመው? ነግሬክ ነበረ። ልጁን ጫፉን አትንካው ብዬሃለሁ አይደለ? እኮ ታዲያ እኔ ምንም አላረኩትም። አሃ እነካው ለመባል የግድ ልጁ እስኪሞት መጠበቅ አለብን? አረ በእናትሽ፣ አረ ቢያንስ አንቺ መኝ። ያቺም ኪያ መጣ ተናገረች። እኔ እኮ አመጣጤ ሁሉንም ነገር ላስረዳሽ እኮ ነው። እሺ እና ማን ያደረገው? እኔ ምን አውቃለሁ? ናታን፣ ካንተ ሌላ ማንም ባሮክን ሊጎዳው የሚችል ሰው የለም። ይሄን ልጅ እኮ በስነ ስርዓት አታውቂው። ስንት ጠላት ይኑረው ወዳጅ ይኑረው በጭራሽ እኮ አታውቂው። ትላንትና ስትዝትበት ነበረ። እና ብዝትስ እንዳነካው ስላልሽኝ እኔ አልለካሁትም። እኔማ እንዳነካው ስላልኩ ሰው ቀጥራ አስደበደብኩ አይደለ? አረ በስማ፣ አረ እኔ ምንም አላረኩትም። አላምልክም። ትሰማኛለህ? ከዚህ በኋላ እኔም ሆነ ባሮክ አጠገብ ድርሽ እንዳትል። አረ መሲ፣ አረ በእናትሽ ያለ ጥፋቴ ነው የኮነንሽኝ ያለሽው። አላምልክም። አረ እሺ እንዴት ላስረዳሽ? አይ ልጅ፣ አረ ሰላቢ ልጅ ኬት ነው የመጣብኝ? አረ በእግዚአብሔር እንደዚህ እያለቀሽ ምንም አልሆንኩም ትኛለሽ? ምን ሆነሽ ነው? አልታወቀኝም ነበር። እሺ ምን እንደሆንሽ ንገሪኝ በእናትሽ። መሲ ደከመኝ። ምኑ? ኤላን ወደ ቀልቡ ለመመለስ ሞከርኩ፣ ግን አልቻልኩ። የድሮ ፍቅራችን ተመልሶ ፍቅራችንን እናጣጥማለን ብዬ ብዙ ታገልኩኝ፣ ግን እሱ ያው ነው። ብርክቲ ግን ያፈቅርሽ ነበር? ኤላ በጣም አውሬ ሰው ነበር። በሱ ምክንያት እናቱ ሁሌ ነበር የምትታመመው። ይህንን ማንነት እንዲህ ብዙ ዋጋ ከፍዬለታለሁ። በእናትሽ ብርክቲ አይዞሽ እሺ። በእናትሽ ተረጋጊ። ታውቂያለሽ፣ ታመሜ ሆስፒታል በነበርኩበት ሰዓት በህይወትና በሞት መካከል ሆኜ እሱ ጥሎኝ መጣ። ስነሳ የት ሄደ ስላቸው የለም። እንዴ ቆይ ለምን እንደዛ አደረገ? እስካሁን ሰዓት ሊነግረኝ አልፈለገም። ብዙ ለመንኩት፣ እሱ ግን ያው ይሄ እኮ ትክክል አይደለም። እንደዚህ አይነት ሰው እኮ አልነበርኩም። ጨካኝ እልኸኛ ሆኛለሁ። ይህን ደግሞ እኔ አልፈልገውም። እሺ በእናትሽ ተረጋጊ። መሲ ደግሞ መታገድ ይሰጥቻል። አሁንማ ሰውን ባያገኘሽ ቦታ ብንምነሽ ጥፊ እያለኝ ነው። ኧረ በስመ አብ በይ ተረጋጊ ብርክቲ፣ ሁሉም ነገር ይስተካከላል። እሺ የሚሸሸኝ እኮ ምክንያት እንዳለው አውቃለሁ። ልቤ ይነግረኛል፣ ግን በቃ ሊያስረዳኝ አይፈልግም። ስሜትሽ ገብቶኛል። ከቻልኩ ነው ያናግረዋለሁ። አይ እሱ እንደዚህ ደስ አይለው። እሺ ቆይ እንደዚህ እየሆንሽ እስከ መቼ? ቢያንስ ምክንያቱም እስከሚነግረኝ እጠብቃለሁ። አይዞሽ እሺ።
ያሆ በል ያሆ ያሆ በል ያሆ ያሆ በል ያሆ ሃይሎጋ ሃይሎጋ ይሆ ሃይሎጋ 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 ይሆ ሃይሎጋ 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 ቢሆንም ታጋሽ ሃይሎጋ ሃይሎጋ የማይቆጣ ሃይሎጋ ሃይሎጋ ብድር አያውቅም ሃይሎጋ በሚስቴ መጣ አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ጉርምርሜ ና ጉርምርሜ ጉርምርሜ ና ጉርምርሜ ጉርምርሜ ያያቱ ወራሽ ጉርምርሜ ይሆናል ጀግና አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ሃይሎጋ ሃይሎጋ ይሆ ያሆ በሉ ያሆ ያሆ በሉ ያሆ በሉ ሃይሎጋ ሃይሎጋ ይሆ ሃይሎጋ 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 ይሆ ሃይሎጋ ሃይሎጋ ይሆ ሃይሎጋ አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ጉርምርሜ ና ጉርምርሜ ጉርምርሜ ና ጉርምርሜ አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ክቡራትና ክቡራን ሙሽሮቻችን ወደ አዳራሽ እየገቡ ስለሆነ ሁላችሁ ከመቀመጫ በመነሳት በክብር እንድትቀበሉ ወደ ተዘጋጀላቸው መቀመጫ ይሄዳሉ። አዎ ሞቅ አድርጉት ሞቅ። አዎ የሙሽሪት ቤተሰቦች የሙሽራ ቤተሰቦች እንኳን ደስ አላችሁ። አዎ እየገቡ ነው። ሞቅ እያደረጋችሁ ተቀበሏቸው። አዎ እንኳን ደስ አላችሁ። ሞቅ እያደረጋችሁ አዎ እንደዚህ ና እሺ እንዱና